እኔ ጉራጌ ነኝ። በቃ መብት ነው 100% አሁን ቴዲ የጉራጌ አብዮተኛ የለም። ኢትዮጵያንስት ናቸው ጉራጌዎች። there is no በዚህ እንደዚህ ይሄ of course እናውቃለን ስለ ኢትዮጵያንስት አይደል እንዴ ተናገረ ነው በየሱ ኢትዮጵያንስ ግን ይለያል። አሁን የቴዲ ኢትዮጵያን ፕሮፌሰር ብርሃኑ ነጋ ይለያል። አሁን ሰፖርት አደርጋለሁ ፕሮፌሰር ብርሃኑ ነጋ because politically እሱ ማምጣት የሚፈልገው የሳለማነቅን ዳይናስቲ አይደለም። ተረዳይ በጣም መከተል ያለብን ቴዲን ሳይሆን ፕሮፌሰር ብርሃኑ ነጋ ብንከተል ኦኬ። ፖለቲካሊ የሚያቀርባቸው ነገር በጣም ሮባስት የሆነና በነገራችን ላይ ግን ፕሮፌሰር ብርሃኑ ቴዲ አፍሮ ይመቸኛል ብሏል። ኦፍ ኮርስ ጉራጌ ነው ይመቸዋል እንዴ ብሄር ይመቸዋል ነው በጉራጌነቱ አይደለም በሚያራምደው ሰማ አጋዚ ቴዲ እኮ በጣም ወደዋለሁ እንደ አርቲስት ማንም አይወደዋል ቴዲ። አሁን እኮ ፖለቲ እኔ እኮ የተናደርኩ ለምን ከንግድ ከታገናኘ ስለሀገር ሲዘፍን he's a brilliant artist but he's not a politician እንደዛ ከፈለገ 8 አመት ነው አይደል እንደተጠበቀው አልበም ለመልቀቅ የውቀት የግጥም የዜማ ችግር ኖርበት አይደለም። ከፈለገ እኮ በየአመቱ አንድ አልበም መልቀቅ ይችላል በቢዝነስ ከፈለገ ማለት ነው። ስማ ነው ያልገባም that's the brilliance of Teddy Afro which is like I can tell you like እንደነ ማይክል ጃክሰን እንደ በየጊዜው አይለቁም እነሱ በ4-5 አመት አንዴ ነው አልበም የሚለቁት። አልበም ቶሎ የምትለቅ ከሆነ ሰው ይሰለቸዋል። ሰው ግን በጣም እንዳልኩ ቴዲ በአርት ደረጃ ብሪሊየንት ነው፣ በቢዝነስ ደረጃ ብሪሊየንት ነው። ያ ቃል መቼ መልቀቅ እንዳለበት መቼ ነው ተላስታም የለቀቀው አልበሙ ኢትዮጵያ የለቀቀ የዛሬ 8 አመት ማለት ነው። ኤግዛክትሊ አብይ አህመድ የመጣ አካባቢ ፐርፌክት ታይም ኢትዮጵያ በሚባልበት ጊዜ ኢትዮጵያ ብሎ ይለቅልሃል። አሁን ደግሞ የአማራው ብሔርተኛ ሆኖ ታጥቆ ምናምን ሲል ደግሞ ዳስጣል ይልሃል። ሂ ስማርት ነው፣ ብሪሊየንት ነው። ቴዲ አፍሮ ነጋዴ ነው። ግን ሂዝ ናት ስማርት ልክ ነህ። ግን አንተ የህዝቡን ብሶት መናገር አንተ ራስህ እኮ ስታወድሰው ነበር እኮ አይደል? እኔ አሁን ዛሬ በ3 ቀን ምን እንደተለወጠ አላወቅኩም። መጀመሪያ ቀለ ተሰማ ነበር ይወዳ አማራ ብሔርተኞች እና ደግሞ እንደ ፖለቲካ ሬቮሉሽነሪ ሲያረጉት እናደዳለሁ። እኔ ቴዲን አይናገርም እኮ እያልኩ አይደለም። ቴዲ እኮ ብሔር ለአማራ ብሎ ለጉራጌ ብሎ እኮ አልዘፈነም አይደል? የዘፈነው አንድ ላይ ለሁላችን ወንድሜ በጉራጌኛ ጦቢያ ተዘምን ይላል። ዜማው የጉራጌኛ ዜማ ነው አይደል ያለው? በጉራጌዎች ጦቢያ ተዘምን፣ አባይ ሞልቷል፣ ብሔርተኝነት አያስፈልግም፣ አንድ ነን አንለያይ ይላል አይደል? ኦኬ ሰብልምኖ ሜሴጅ እኔ በደንብ አውቃለሁ። I know how subconscious and conscious work. Like when it comes to በአማርኛ ደግሞ ዳስጣል ይልሃል፣ ባንዲራን አንሳ ይልሃል፣ አገር ፈርሳለች ይልሃል። Do you think that's fair? ተታታለው ባንዲራ አረንጓዴ ቢጫ ቀይ አጋዛንስ ነው እንጨርስና ነው ቦጊልዳ ወደረኛ ሰዎች የጠበቁ ነው። እኔ አሁን አጋዚን ቻሌንጅ ማድረግ የፈለኩ ምንድነው I want you to understand I'm not saying ቴዲ አፍሮ ከኔ በላይ ሰፖርት ያደረገው የለም። እንዲያውም 20 ሚሊዮን 30 ሚሊዮን ሰብስክራይበር ማለት አንተ አሁን እኔ ደግሞ አንድ ጥያቄ ልጠይቅ። መጀመሪያ ላይ በጣም ተገርመ ይሄ ነገር it's very amazing ምናምን ብለህ ስትናገር it is amazing yes። አሁን ምን ተቀየረ? ምን አይተህ ነው በእነዚህ አይነት ፍሊፕ አድርገህ ለነጋዴ ነው ብለህ ጉራጌዎች ናቸው ይሄን ሰውዬ ሊያስገድሉት ነው ፖለቲከኞች የማይወዱት የአማራ ብሔርተኞች ኦሬዲ እኮ ማንም አወራ አላወራ ኖ ኦፍኮርስ አጋዚ እንዴ ከማን እንዴ አጫሉ እንደሰ ከተናገረ በኋላ ማን አጋግለውት ምን ብለውት የተናገረውን እንትን አድርገው አውቀው ሆን ብለው አይደል የበሉት። አጫሉ እንደሰ ይወለ true revolutionary አጫሉ እንደሰ ነው። ፍለፊት ዶክተር አብይ አህመድ ህዝብን እየገደለ ነው። መግደል ብቻ አይደለም እያቃጠለ ነው። በመለስ ጊዜ ላይ 17 መርፌ አላቸው። አሁን ደግሞ እሱ 17 አመት በኋላ እኮ ነው የገባው። በቃ ታርገው በእናት ይሄ እኮ የህዝብን ድምጽ ማሰማት እንዴት ነው ንግድና የሚሆነው? እኔ ምን እለዋለሁ መሰለ ይኸውልህ አዳምጠኝ። አምናሴን ለህዝብ አልተናገረም። አስረሽ ምቹ እኮ መስፈን እኮ ይችላል እኮ ችግር የለበትም። ቴዲ አፍሮ ይሄ የብልጽግና ደጋፊ ከሆነ ቴዲ አፍሮ ይዝናር እኮ ተቃዋሚ እኮ አይደለም። መንግስት እኮ ተቃዋሚ አይደለም። የቱ ጋር ነው ብልጽግናን ሲደግፍ ያየው? አንድ ነገር ስማ ባለፈው 8 አመት ያ ሁሉ አትራሲቲ ሲፈጸም
ያ ሁሉ ነገር ሲደረግ ለውጥ ይመጣል ተናገር እኮ እዛው ዳስ ላይ እኮ ከሰማው ለውጥ ይመጣል ብታገስ ጩኸቴን ቀማችሁኝ ይላል እኮ ጩኸቴን ቀማችሁኝ ብታገሳችሁ ሞጊልዳ በንታወራ አጋዚ ቆይ ሁለት ደቂቃ ልስጥና እኔ መጨረሻ ላይ መናገር ፈልገው አጋዚ ሁለት ደቂቃ ልስጥና ሞጊልዳ በቃ ሁለት ደቂቃ ቴንክ ዩ አጋዚ ሐሳብን አስቀምጥና ከዛ አብርሃም እንሄዳለን። ጥያቄ ካለኝ አቋርጬ እጠይቃለሁ፣ ግን አንተን አላቋርጥም። ቀጥል አጋዚ። ቴንክ ዩ ነጌታ እግዚአብሔር ይስጥልኝ ንጉስ ይወዳው። እኔ ምንድነው የምለው አንደኛ ነገር እኔ ጉራጌ ነኝ፣ ኢትዮጵያዊ ነኝ። ስለዚህ እንደማንም ብሔሩ ሲነካበት መጥቼ መልስ መስጠት እፈልጋለሁ። ስለዚህ ቴዲ አፍሮ በአባቱ ጉራጌ ሆን እንጂ በእናቱ ደግሞ ጎንደሬ ነው፣ ኢትዮጵያዊ ነው ዜግነቱ። እንደ ሁላችንም የኢትዮጵያዊነት መንፈስ ያለው ሰው ነው። እኔ ስለ ቴዲ አፍሮ ልባችሁ ያውቀዋል፣ እያወቃችሁ ነው እዚህ ጋር መጣችሁ የምትናገሩት እንጂ ለንግድ ብሎ አይደለም ያረጋው። ለንግድም ቢያረጋው ስራው ነው እኮ ሰርቶ ማትረፍ አለበት አይደል እንዴ? ምን ችግር አለው ሰርቶ ቢያተርፍ? ከዛ ውጭ ግን የህዝቡን ብሶት፣ የተፈናቀለውን፣ የሞተውን አገር እየፈረሰች ነው። ሊትራሊ እየፈረሰች ነው አገር። ሴንትራል ገቨርንመንቱ እና ሪጂናል ገቨርንመንቱ ያላቸው ኢንተራክሽን በጣም ሉዝ ነው። ምርጫ ማካሄድ እኮ አይችልም እኮ አብይ አህመድ ትግራይ ክልል ውስጥ፣ አማራ ክልል ውስጥ ሰው እያለቀ ነው። የይምሰል ነው እንጂ አረንጓዴ ቢጫ ቀዩን ባንዲራ ይዘው ይወጣሉ ባህር ዳር ውስጥ፣ ጎንደር ውስጥ። ለምን እውነት ማስቆም ከፈለገ ያን ነገር አዲስ አበባ ላይ አስቆማለሁ እንደሚለው ጎጃም ላይ ሄዶ ለምን አያስቆምም? አረንጓዴ ቢጫ ቀይ አትያዙ ብሎ ማድረግ አይችልም። ፓወሩ ሉዝ ነው። ያንን ነገር ነው እየተናገረ። በዚህ የምንቀጥል ከሆነ እንበታትናለን፣ እናልቃለን። እስካሁን ድረስ 2 ሚሊዮን 3 ሚሊዮን ህዝብ አልቆ ሊሆን ይችላል። በዚህ የምንቀጥል ደግሞ ከሆነ እያለ እየቀጠለ 6 ሚሊዮን እያለ በቃ እንደ ሩዋንዳ ምናምን ነገር ተበላልተን ልናልቅ ነው ማለት ነው። ያ ከመሆኑ በፊት ግን ቁጭ ብለን እናስብበት፣ እንምከርበት። ትክክለኛ መንገድ ውስጥ አይደለንም። መጨረሻ ላይ አዮዳ በአንድ ነገር ልንገር። የሆነ ጊዜ ላይ ምንድነው ፕሮፌሰር መስፍን ያሉት ነገር አለ። አንድ ሹፌር ፊቱን ወደ ኋላ አዙሮ መሪውን ይዞ እየሄደ ነው። አብይም ፊቱን አዙሮ ነው መኪናውን እየነዳ መሪውን ይዞ እየሄደ ያለው። ህዝቡ ደግሞ ምን አይነት ገደል ውስጥ እየገባ እንዳለ እያየ ነው። ቴዲ አፍሮም እንደዛ ነው ይሄድንበት ያለውን ነገር ችግር አንድ ነገር አጋዝ ቆይ አንዴ አንተ ራስህን ማህበረሰብ ጉራጌ እያልክ መታማራው ጋር ጎንደር ጎጃም ብለህ ፖለቲካ ታስብ። ኦኬ አንተ ጋር ጎንደርና ጎጃምም ኢትዮጵያ ይመለከተኛል። አሁን እዚህ መጥቶ ይመለከተኛል፣ ሀገሬ ናቸው፣ ሀገሬ ነው። አይ ነው አማራ እያልክ ጥራ። አየህ አንተ መጥተህ ራስህን ጉራጌ የምትለዋን እየተናገርክ እኔ አልወድም እንደዚህ አይነት ፖለቲካ። አንተ ጉራጌስ እኔ አሁን ለምሳሌ ይቅርታ እኮ አልኩህ። እሱ ኦኬ ተረድቻለሁ። ይወዳብ ሲመጣ አንተን ወለኔ ምስቃና ምናምን እያለ አላወራም። ስለዚህ እንደ አማራ አውራ። ጎንደር ጎጃም ችግር የለውም፣ የጉራጌ አካሎች ናቸው። አይ እንደዛ ብለህ አታውራ። ብዙ ደጋግ ነው አጋዚ ግን እኮ እሱ ምን አለ መሰለህ እኔ ጎንደሬ መሆን አማራ አልነበረም። ስለዚህ ግን ዋና ፖይንት ምንድነው መሰለህ ይወዳ እናቱ ጎንደሬ መሆን አሁን ካንተ ነው የሰማሁት እንጂ እናቴ አማራ ናት ሲል ነው የሰማሁት። ጎንደሬ ነው የወሎ አማራ ነው ጎንደሬ ነኝ ብሏል። የወሎ አማራ ናት የሰማሁት። የወሎ አማራ ነች። ኦኬ ጎንደሬ በየትኛውም በኩል ለምሳሌ ቻህ ጋር ምንም አማራ ማለት አለ። ጎንደሬ ከሆነች እኮ ነው ጎጠኛ ነው ዘርግፌ ነው የምወጣው። አጋዝ ለምሳሌ ይሄው ነግሬሃለሁ፣ ዘርግፈው አባቷ ጎንደሬ ነኝ ስል ወዲያውን ነው ይቅርታ ብዬ ዝርግፍ ያደረኳቸው። እኔ ሁላችሁ አንድ አዳምጡ፣ የሁሉ ፐርስፔክቲቭ እንስማ። እኔ ምንድነው የምጠላው ዲስከሽን መነጋገር አትችልም ማለት አይቻልም። ቴዲ ኢትዮጵያዊ ነው፣ ሁሉም ኢትዮጵያዊ ነው ሙዚቃውን የሚሰማው የሚያዳምጠው። ቴዲ ግለሰብ ነው። እንደ ብሔር ከተጠቃ እንደ ብሔር ከተጠቃ ብሔሮች የመደገፍና ለሱ የመቆም መብት አላቸው። እንደ ብሔር ከተጠቃ እኔ እስካሁን ድረስ ቴዲ አፍሮን እንደ ብሔር ያጠቃው ሰው አልሰማውም። ለምን? አንደኛ የጉራጌ ማህበረሰብ እንደ ብሔር ሲጠቃ ይቻላልም በሶሻል ሚዲያ ላይ። ምክንያቱም ሀቅ ለመናገር እንደሌላው ብሔር ብሔረሰብ ብሔርተኝነትን ሲያቀነቁኑ አናያቸውም ከስዩም በስተቀር ማለት ነው። ሶ እኔ አሁን እንደ ግለሰብ ቴዲ ግለሰብ ነው፣ ኢትዮጵያዊ አርቲስት ነው። የተናገረው ንግግር የተለያየ ሰው በተለያየ ነገር እየተረጎመው ነው። እኔ የተረዳሁትን ትክክል ካልሆነ በመሳደብና እንትን በማድረግ አይደለም። እንደ አጋዚ ባይ ዘ ዌይ ይወዳው አሁን እንትን ብሔርተኝነት አንድ አጋዚ ወንድም አንድ ብሔርተኝነት ባይ ዘ ዌይ ይወዳ ዲፋይን በብዙ ወይ ነው የሚደረገው አይደል? አሁን ለምሳሌ ይሄ የአማራና የኦሮሞ የትግሬ የሶማሌ ምናምን ብሔርተኞች የስ አሁን ሲደራጁ በፖለቲካሊ ይደራጃሉ።
በኢኮኖሚ ዋይዝ እና ግን ይሄ ሶሻል ፋብሪክ ላይ ግን ስትመጣ ግን ጉራጌ ከማንም በላይ ብሔርተኛ ነው። ይሄንን አንደርስታንድ። አሁን ለምሳሌ መስቀል ላይ ሲመጣ ገንዘቡን ይዞ የት ነው የሚሄደው? ጉራጌ ክልል አይደል? ጉራጌ ከተማ ነው የሚሄደው ለማልማት አይደለ? ጉራጌ ብቻ ሳይሆን ኢትዮጵያዊ እህት ወንድሞቻችንንም ይዘን እንገባለን። ገባኝ። እኔ ችግር የለብኝም እኮ ብሔርተኝነት ሁሉም ጋር አለ። ይሄ ዘረኝነት የሚባለው ነገር ጉራጌም ላይም አለ። ዘረኝነትና ብሔረተኝነት ሁሉም ቦታ ላይ አለ። አማራ ላይም ኦሮሞ ላይም ሁሉም ኢትዮጵያ ውስጥ ባይዘው ብሔረተኝነት እኮ ችግር የለውም እኮ አይደል እንዴ? ዘረኝነት አለ። ከአንተ ዘር ይበልጣል ስትል ነው ችግር የሚመጣው። ገባኝ። ግን ጉራጌ ደግሞ እንደዛ አይደለም እኮ የራሴን ነገር ልስራ አካባቢ እንደውም እንደ ጉራጌ አካባቢ አላደገም። አንድ ግለሰብ ትክክለኛ ነገር አልሰራም። እኔ አሁን ለምሳሌ ዮዳብን አሁን ለምሳሌ አንድ ጊዜ በአማራነቱ ገንዘብ ሰጥቼ ላደራጅ ካልኩኝ እዮዳ ብሔርተኛ አይደለም ነው? አንተ ነህ በአማራነት ብሔርተኛ መሆን ምንም ችግር የለውም። ዘረኛ አትሁን እንጂ። ዘረኝነት ምን ማለት ነው? ዘረኛ ማለትማ የኔ ብሔር ካንተ ብሔር ይበልጣል፣ አንተ ትንሽ ነህ፣ እኔ ትልቅ ነኝ። አጋዝ አንዴ ላስታርቅ ባደወይ እንዲያውም ከፖለቲካ ብሔርተኝነት የኢኮኖሚ ብሔርተኝነት ይበልጣል። ሞስት ዳሜጂንግ እና ዴንጀረስ እሱ ነው። ገባ? አሁን በሚዲያ ብሔርተኝነት አለ፣ በኢኮኖሚ ነው። ነምበር 1 በኢኮኖሚ ነው። አማራ ኢኮኖሚ ብሔርተኛ አይደለም። እንደ አማራ ኢኮኖሚ ኢትዮጵያንስት የለም። ጉራጌ በኢኮኖሚ ብሔርተኛ ነው። ያ ደግሞ ካልቸራቸው ነው፣ ባህላቸው ነው። ያው ብሩ ባደወይ መጥፎ አይደለም። ቻይና ኤኒዌር ብትሄድ ቻይና ታውን አላቸው። ገንዘቡ በራሳቸው ሰርክሌት እንዲያደርግ አሁን እቁብ ምናምን ክሬት የተደረገው እኔ አውቃለሁ። ብዙ ጉራጌዎችን በደንብ አውቃቸዋለሁ። እንዴት አድርገው ሲስተም አላቸው። ያ የኢኮኖሚ ብሔርተኝነት ይባላል እኮ። እንደዛም እኮ ቢሆን እኮ ይወዳ ቢሆን አሁን ጉራጌ ልክ ነህ፣ ኢኮኖሚ ፓወርፉል ነው። ለምሳሌ አሁን ቁጥር 1 ቢሊዮነር የሚባለው የሰንሻይን ኮንስትራክሽን ባለቤት አቶ ሳሙኤል ናቸው አይደል? አቶ ሳሙኤል የዛሬ 2 ዓመት ምንድን ያደረገው አዲስ አበባ ውስጥ ቦሌ ጋር ያለ የመጀመሪያው ህንፃ አለው አይደል? ሰንሻይን ሄድ ኦፊስ የነበረው ሙሉ ለሙሉ ለበጎ አድራጎት ነው ያወራ። ከዛ የሚገኘው ገቢ ሙሉ ለሙሉ ለበጎ አድራጎት ነው የሚውለው። ሁለተኛ ነገር ደግሞ የአረጋውያን ማሳደጊያ ቢሎ 1 ቢሊዮን ብር አውጥቶ ሰርቶን ያስረከበው ይሰራል። ከዛ ደግሞ እዚህ ጋር መጥቶ ጊፍት ምናምን እንሰጥ አጠብቁ። አጋዝ ቢል ጌት በአመት $9 ቢሊዮን በአመት 9 ቢሊዮን ዶኔት ያደርጋል። ፓርት ኦፍ እንትን አይደል? ቢሊዮነር ስትሆን እንደዛ አይነት ነገር ነው። ምን መሰለህ ግን ብሩ it is a way of to manipulate ሁሉ እያልኩ አይደለም። ቢል ጌት በአመት $9 ቢሊዮን በዓለም አቀፍ ይበትናል በእርዳታ መልክ ማለት ነው። ያ ብር ግን ብዙ ነገር አንደኛ ኦፍ ኮርስ ታክስ ብሬክ አለ እዚህ ሀገር አሮን ነው የኢትዮጵያን ባላቅም። ሁለተኛ ግን ያ ብር እስላይ ከዚህ ሶሻል ሚዲያ ላይ ብዙ መጥፎ ነገር እየሰሩ መጣው ጊፍት በመስጠትና የሆነ ነገር በመርዳት በመታየት ስም ክሬት ያደርጋሉ። ምን ያደርጋሉ? እንደዚህ ምን ሁሉ እንደዛ ነው ማለት አይደለም። ሁሉም ፖዚቲቭ ነው ማለት አይደለም። ግን ኢኮኖሚ ብሔርተኛ ስትሆን ገንዘቡን ስትሰበስበው ከሁሉም ተሰበስብና ገንዘቡን ሰብስበህ ግን ወስደህ በአንተ ብሔር ላይ ብቻ ፎከስ የምታረግ ከሆነ ያ በጣም በጣም the most dangerous by the way ጁሾችን ሂትለር ኤክስተርሚኔት ለማድረግ የተነሳበት ምክንያት የጉራጌ ኢኮኖሚ ብሔርተኝነትን ነው። ታውቃለህ? ሙሉ በሙሉ ተቆጣጥሮ ነው። ይገባኛል። ግን እዛ ላይ አሁን ጉራጌ ሀገር ሄደ አንተ ታውቃለህ? ጉራጌ ሀገር ሄደ ታውቃለህ? አውቃለሁ። ወሊሶ ይጃቃለሁ። ወሊሶ አሁን ያለው በኦሮሚያ ክልል ውስጥ ነው እንጂ በኦሮሚያ በጉራጌ ውስጥ እኔ ሄድኩ ጊዜ ጉራጌዎችን ብቻ ላገኘው ከ30 አሁን ያለችውን ጉራጌ ልንገርህ እና እንደዛ የምትል ከሆነ the least developed የሆነ አካባቢ ካለ ኢትዮጵያ ውስጥ ጉራጌ ነው። the least developed የሆነ እኛ እንደው የምንታገለው outside ከክልላችሁ ውጭ ነው የምትኖሩት አይደል? ክልልነትን ትደግፋለህ? ጉራጌ ክልል መሆኑ ኦፍ ኮርስ ደግፋለሁ። ኦኬ ብሔርተኛ ነህ ታዲያ አንተ? ለምን አይደለሁም? መቼ አልኩ? ዘረኛ አይደለሁም ነው ያልኩህ። ዘረኛ እኮ ምንድን ልዩነታችን እኮ ዘር ያዕቆብ እንዴ አንተ ጉራጌ ብሔርተኞች መሰብሰብ አለባቸው። ለምን መሰለህ ኦፕን ፊልድ ከመጡ አጼ ማን እያልክ ያለኸው አማራ አትበል ምናምን አትበል ትለኛለህ። እኔ ኢትዮጵያዊ ነኝ፣ ጉራጌ ነኝ። ለምንድን ነው የማልለው? ስለ አማራ ይመለከተኛል፣ ስለ ትግሬ ይመለከተኛል። አማራ አትበል አላልኩም ወንድሜ። እኔ እንደዛ አላልኩም። እኔ ያልኩት አንተ ጎጃም ጎጃም አንተ ጭንቅላት ውስጥ ሌላ ነገር ካለ አላውቅም። አረ ጎንደር ጎጃም አልካ አስረ አንተ የራስን እኔ ጉራጌ ነኝ እያልክ
ቴዲ አፍሮ አንዳንዶቹ ጎንደር ጎጃም ይያልኩ አይ ነው ግን እንደዛ እኔ ኔጌቲቭ ታፕ ያረጋችሁ ተማ መረቆ ቀና 7 ቤት ሶዶ ምናምን እያሉ አሁን ጉራጌ እኮ ራሱ እንደዛ ያው ለመከፋፈል ፖለቲካሊ ነው እንጂ እኮ ያው ሰብ እንትን አለ ሰብ ምን ይባላል ሰብ ዲቪዥን እኮ አለ ሁሉም ብሄር አይደል እንዴ? ጎሳ አለ ግን ምንድነው አይ ቲንክ አንቴዲ ጉራጌ ነው አልክና እናቱ ጎንደሬ ናት አልክ። ግን የምን ጉራጌ ነው ቴዲ? 7 ቤት ነው እንደዛ ነው ያለው እዛ አንቱ እንደዛ አለም ቴዲ ላሰማ ያኔ እንደዛ አባቴ ጉራጌ ነው እናቴ ሪከርዱ ካለ አሰማኝ እና አሁን ምንድነው ይኸውልህ ለዛ አሁን ምንድነው ይኸውልህ ይወዳም ይሰማል ይወዳም ተቋረጠ ይኸውልህ እኔ አሁን የጉራጌን ምንም ብሔርተኝነት እደግፋለሁ እኔ ደጋፊ ነኝ ምንድነው ይሄን ሰሞን ግን ያየሁት ጉራጌዎች ተሰብስባችሁ አይ ዘረኝነት ይጥፋ ይሄ አማራ ኦሮሞ ትግሬ ምናምን ቢላችሁ ራሳችሁን ታውጣላችሁ ዳስናት ዋናፊዬ አረቤቱን ታፕ ኮፒንግ እንደዋናፊዬ ባረጋችሁ እስኪ እንደዋና አጋዚ እናንተ ብሔርተኛ እንዳልሆናችሁ ዘረኝነት ማለት ምንድነው ዘረኝነት ማለት እኮ መሰዳደብ እኮ አይደለም ዘረኝነት ላይክ በዘርህ ተደራሽተ የራስን ዘር ከሌላው ዘር በላይ አብልጠ መውደድ ደግሞ ማለት ደግሞ አሁን ለምሳሌ ትክክል እኮ እኔ አሁን ለምሳሌ የአማራ ብሔርተኛ እንዳንተ እንደ ጉራጌ ብሔርተኛ እንደሆነ ፈልጋለሁ ባይዘ በብር አሁን ለምሳሌ እኔ ጉራጌ ቢሆን ኢትዮጵያዊነት ያዋጣኛል ቢካዝ በብሔርተኝነት ሁሉ ነገር ከሆነ ቢዝነስ ከጨዋታው ውጭ ይወጣሉ አይደል አሁን ለምሳሌ በትንሽ ቁጥራችን ትንሽ ከሆነና እኔ አሁን ጉራጌ ቢሆን የሚያዋጣኝ ኢትዮጵያዊነት በብሔር መደራጀትን አልደግፍም ባይዘ ገብቷል ምን አይደል ዘራያቆብ ግን አንድ ያቀልጠቀ ጉራጌ ግን 20 ሚሊዮን አይሆንም አይ ቁጥሩ አይታወቅም ለምን መሰለ why አሁን the most smart people በዚህ ምድር ላይ ራሳቸውን የሰወሩ ሰዎች ናቸው እና I feel like ጉራጌ በቁጥር 20 ሚሊዮን ይሆናል ብዬ አስባለሁ ትልቅ ቁጥራቸው 20 ሚሊዮን እንደ ሁሉ ጊዜ ግን they run under the radar ግን ያው እኔ እወዳለሁ ጉራጌ ምስኪን ህዝብ ነው ጥሩ ህዝብ ነው ግን ምን ፖለቲካ ሲሰሩ ግን ልክ ራሳችሁን አሁን ሮማን ልም ያለች ዘረኛ ነች ላይክ ምንም እውነት ነው ያቺ ከእንተና ማን ነው ስሙ 40 ይሄ ማን ነው ስሙ አዶናይ አጠገብ ስትዞር የነበረችው አይደል ልም ያለች ዘረኛ ነች አይደል ሃና አዎ ዘረኛ እንደዛ ከተባለ እንደዛ ሳይሆን ዘረኝነት ማለት ይኸውልህ እነሱ የሚሉት ዘረኝነት መሰዳደብ ነው እኔ ዘረኝነት ማለት አንድ ሰው አሁን እሱ አይወልም ሜቢ አሁን ኦኬ መማር ነውና ወደ አጀንዳው እንመለስ ዘራያቆብ አንዴ ምን እናደርጋለን መሰለህ በዚህ ጉዳይ ላይ ዘረኝነትና ብሔረተኝነት አይ ቲንክ ዲፋይን ማድረግ አለብን ለምን መሰላችሁ አሁን ሃና በጣም የምትደስ የምትል እሺ ብሔርተኛ ነች በዚህ እንከዳደል ብሔርተኛ ማለት ኦኬ ጉራጌን ባህርን በጣም ታስተዋውቃለች እሺ ለሚያስቀር አሁን መማራውን ብሔረተኛ ሆነ ጥሩ ኢትዮጵያዊ መሆን ትችላለህ ጥሩ ብሔረተኛ ሆነ ጥሩ ኢትዮጵያዊ መሆን ትችላለህ እኔ ችግር የለ እንደዛ ጥሩ ብሔርተኛ ሊሆን ይችላል መሆንም አለበት እንደዛ እኮ ነው እኔ ኢትዮጵያዊነትን የጉራጌ ሜንታሊቲ እንደዛ ነው ብሔረተኛ ነው ጥሩ ኢትዮጵያዊ እንትን እያልኩ አይደል እኔ እኮ የጉራጌ ህዝብ ጋር ነው ችግር የለ እወዳለሁ የጉራጌ ህዝብ ምን ግን ምንድነው ዘረኝነት ይጥፋ ብሔርተኛነት ይጥፋ እያልክ ብሔርተኝነትን መቀበል ግን አትችልም ብሔርተኝነት ይጥፋ ካልክ ምንም ነገር ምናልባት ግን አዜ ዘራያቆብ የነሱ ብሔርተኝነት ጤነኛ ነው ብለህ ታውቃለህ ምክንያቱም አሁን እነሱ ኢትዮጵያዊ ናቸው በኢትዮጵያንስት ናቸው አብዛኛዎች ኢትዮጵያንስት ነው ፖለቲካቸው በብሔራቸው ደግሞ ይደራደራሉ እንደዛ አይደለም እኔ ለመለስልኝ ብሔረተኝነት ምንድነው እኛ ምን መሰለ እኛ የምናራምደው ፖለቲካም ለዘብተኛ ነው ገባ አክራሪ አይደለም ለዘብተኛ ብሔረታዊነት ነው የምናራምደው የምንፈልገው ምንድነው ጥያቄ አለ ክልል መሆን እንፈልጋለን ራሳችንን በራሳችን ማሳደድ እንፈልጋለን በኢኮኖሚ ደግሞ እንደሌላው አካባቢ አቶ ብርሃኑ ነጋ እናምናለን ፕሮፌሰር ብርሃኑ ነጋ ያምናሉ ፕሮፌሰር ብርሃኑ እኛ እንቃወመዋለን ምክንያቱም ክልልነትን አልደግፈውም ስላለ እኛ አሁን ለምሳሌ ብትጠይቀኝ እኔ አልደግፈውም እኔ ተቃለ ዜማ ጎጎት የሚባል የጉራጌ ፓርቲ አለ እኔ እሱን ነው የምደግፈው የምመርጠውም እሱን ነው ምርጥ ማለት ጎጎት የሚባል ፓርቲ አለ ለምን እናስተዋውቀውም ሰምቼ አላውቅም እስካሁን ይሄው አሁን በደንብ አድርጋችሁ አስተዋውቁ እንዴ አዘራያቆብ አቶ መሐመድ ነው በደንብ መተዋወቅ አለበት ለእናንተም እኮ ይጠቅማለኝ እና እኛ ምን ማለት መሰለህ እኛ አሁን የጉራጌ የብሔርተኛ ፓርቲ አለ ለማንም አይጠቅም ለነሱም አይጠቅም አሁን ወዳጅነታችን አሁን ከብልጽግና ጋር እየተደራደርን ነው ሰውዬ ቆይ ታይም አውት አጋዝ ወይ
ክልል የሚፈልጉ እኔ እኮ ስዩም ብቻ ይመስለኛል። ስዩም በጣም ብሪሊየንት የሆነ ስዩም አወቋል ብዙ ብለዋል ምልህ እዚህ ጋር መተህ ምናምን ነገር ሁሌ መናገር የለብንም። የምትሰራውን ስራ መሬት ላይ መናገር ባለብን ከበውናል። ዳስ ጣሉ። አሁን ነው ዳስ መጣል። ዳስ ጣሉ ቅኔ ሳይሆን አይቀርም። ተንትነው እስኪ በዚህ ጉዳይ እኮ ብዙም ታስረዋል እኮ ድምፅ ሆነናል። እዮዳ ምን አለ መሰለህ እኛ ቅድም አሁን የጀመርኩልህ ነገር ለዘብተኛ ብሔራዊ እንትን ነው። ለዘብተኛ ነን ስንል ይሄ መንግስትን በጠመንጃ ምናምን ጣል ምናምን ብለን አንታገልም። እሷና አንድ ጊዜ እኔ ልጨርስ አንድ ጊዜ እቺን በዚህ ልትሄድበት ነው። የጎጎት ፓርቲው ግን ችግሩ ክልል አደርጋለሁ ይላል። ክልሉን ግን በምን ቋንቋ ነው? እንዴት ስለ ችግሩ ተወራ? ኧረ እኔ አውቀዋለሁ። የጎጎት ፓርቲ ወንድሜ ጎጎት ፓርቲ ክልል እናደርጋለን ብሎ ነው የተደረገው። ጎጎት ነው የሚባለው። ይሄንማ በደንብ ታውቃለህ። በቋንቋ ግን ምን ቋንቋ ነው አሁን ችግራቸው? እነሱ ጋር ምን ቋንቋ ነው የምታደርገው ሲለው ክልል አድርገህ እኔ አይነግርም ምን ቋንቋ እንደሚያደርግ። ጉራጌኛ ነው የሚሆነው። ምን ችግር አለ? ጉራጌኛ ነው። የትኛው ጉራጌኛ ነው የምታደርገው? ጉራጌኛ ነው። 4 ነጥብ ምንም የተለያየ የምትለው ነገር ጉራጌኛ አንድነት አይደለም። እኔ እስከማውቀው አጻጻፋችሁ የተለያየ ጉራጌና እኔ የማውቀው ነገር ስላለ ጉራጌ ነው ወይ ነው? እኔ ጉራጌ አይደለሁም ግን ነው ጥያቄ። ታዲያ እንዴት ታውቃለህ? እኔ ጉራጌ ነኝ። ከኔ በላይ ልታውቅ አትችልም። ኦኬ እሺ። አይ ነው እኔ በመጥፎ ነገር አትወሰደው ወንድሜ፣ በጥሩ ነገር እኔ እኮ አንዴ ሐሳቤን ልጨርስ። ይወዳ ያነሳው ጋር ልሄድለት እና ይወዳ ምን አለ መሰለህ እኛ ጉራጌዎች ለዘብተኛ ነን ብለናል። ምን ማለት ነው? ይሄንን ከመንግስት ጋር ጥያቄዎች አሉ። ገባ? ፕሮፌሰር ብርሃኑም እኮ ሲነሳ ከቅንጅት ጀምሮ እስካሁን ድረስ እሱ ብቻ ነበሩ። አብረውት ሌሎች ብዙ እነ ዶክተር አሁን ዶክተር ያዕቆብ ለምሳሌ ማለት ዶክተር ያዕቆብ አሰብ የማንነት የሚለውን መጽሐፍ ከአብይ ጀመረ ሁሉም ሰው እየተሻማ የሚያነበውን መጽሐፍ አሰብ የማንነት የሚለውን መጽሐፍ የጻፈው ዶክተር ያዕቆብ ይባላል። አብሮት የነበረ ቅንጅትን የመሰረተ ሰው ነው ነበሩ። እነዚህ ሰዎች ምንድነው ዓላማቸው? በኢትዮጵያዊነት መንፈስ ውስጥ ከሌላው ኢትዮጵያዊ ጋር ሆነው ኢትዮጵያን ወደ ተሻለች ነገር መምራትና መቀየር ነው የሚፈልጉት። አሁን ነገሮች እየተባባሱ መጥተው ሁሉም ብሔረተኛ ሲሆን ጉራጌም ኦፍኮርስ ብሔረተኛ ይሆናል። የራሱ ጥያቄዎች አሉት። ጥያቄያችን የኛ ዋነኛው ምንድነው? ክልል ነው። ሁለተኛ ደግሞ ኢኮኖሚካል ቤኔፊት ማግኘት አለብን እንደሌላው አካባቢ ነው። እነዚህ ናቸው ሁለት ጥያቄዎቻችን። እነዚህን ደግሞ የምናስመልስበት ሌላው አካባቢ ላይ ጠመንጃ አንስቶ ሊታገል ይችላል። እኛ ደግሞ ጠመንጃ እናነሳም። በሰላማዊ መንገድ ፓርቲ መስርተንም ይሁን መንግስት ውስጥ ገብተንም ለውጥ እንዲመጣ እንታገላለን እንጂ እጃችንን ግን አጣጥፈን ምናምን ነገር ልክ ነህ አብይ መንግስታችን ምናምን እያን ደግሞ አናጨበጭብም። ይሄ ለዘብተኛ እስቲ ልጠይቅ እስቲ ወንድሜ፣ ክልልነት የፈለጋችሁት ለምንድን ነው? ራስን በራስ ለማስተዳደር ነው። አማራ ለምን ክልል መሆን ፈለገ? አይ ነው ጥያቄ ነው። ለምን አሁን ለምሳሌ ሌላው አካባቢ ክልል መሆን እንደሚፈልገው እኛም ክልል መሆን እንፈልጋለን። ላይክ ምንድነው አላማው? እየሰማኝ አሁን ለምሳሌ ከሌሎቹ ክልል ማድረግ አላማው ምንድነው? አንተ በራስህ በክልል ላይ የራስን ውሳኔ አይደለ እዛ አካባቢ ላይ ያለው የጉራጌን ማህበረሰብ የሚመለከት ነገሮችን በተሻለ ሁኔታ ሌላው ክልል ለምታላ ያላቸው ክልል በቋንቋቸው አንዴ ሙኒር እሱ ያወራበት እስቲ አንዴ ጎይድ ታፕ እያደረጋችሁ ጋይስ ሼር ሪፖስት አድርጉት። ምንድነው ያልከው አጋዝ? ይኸውልህ እየነገርኩህ ነበረ። እኛ ክልል መሆን እንፈልገው አንደኛ ነገር ራሳችንን ማልማት እንፈልጋለን፣ መቀየር እንፈልጋለን፣ ማሳደግ እንፈልጋለን። ገባ? ቅድም አሁን አንተ የተናገርከው ጉራጌ ነጋዴ ነው መስቀል ሲገባ የሰራውን ይዞ ገብቶ አገሩ ላይ ኢንቨስት ያደርጋል። ውሸት ነው። ጥሩ እኮ ነው እሱ እወዳለሁ እኮ ውሸት ነው ግን የተናገርከው ውሸት ነው። ለምን ብትለኝ ገብቶ ኢንቨስት የሚያደርገው ነገር የለም። እዛ አገር ቤት ያሉትን እንደውም የሰሩትን ነገር በልቶ ነው የሚወጣው። እኛ ተቃውሟችን ያ ነው። ገባ? አዲስ አበባ ግን አጋዝ ክልል መሆን ግን ትችላላችሁ። ከኦሮሞ ጋር ትጣሉ? ለምንድን ነው የምንጣለው ከኦሮሞ ጋር? ያው እኔ ያው የጉራጌን ጎረቤት ሀገር ነን እስከዛሬ ድረስ ኖረናል። አሁንም ውስጥ ገብቶ አሁን እንትናችሁ ኢንተርትዋይን ያደርጋል። ልክ ኢንፊኒቲ ሳይንስ ከሚመስል ድረስ የጉራጌ እንትን I don't know እና ኦሮሞ ኦቨርላፕ ያደርጋል። ጎረቤቶች ነን። ገባ? ከሀዲያ ጋር ጎረቤት ነን፣ ከሲዳማ ጋር ጎረቤት ነን፣ ከኦሮሞም ጋር ጎረቤት ነን። ለምን እንጣላለን? እንትኑ እኮ አለ ካርታ አላቸው እኮ ካርታ አላቸው። ወልቂጤ ማን ነው? በወልቂጤ ተጣሉ። የጉራጌ ዋና ካርታ አላቸው። አሁን እኮ በዞን ነው የሚተዳደሩት። ካርታ አላቸው። አይ ነው በመሰል አሁን ነው ይኸውልህ፣ እኔም አልፈለኩት። አይ ደንግጬ ነው አጋዚ እንደዚህ አይደለም ነው የጉራጌ ክልል መሆን የሚፈልጉ የፖለቲካ እንቅስቃሴ ያላቸውን አላወኩም። ያ ካለማ
ናው ኢቭን ዲስ ይሄ ሙዚቃ ኧረ እኛም እየደገፍን ነው የድምጽም እየሆንን ነው እኮ ስንት ጊዜ ሆኗል እኮ እኔ አሁን የጉራጌ ክልልነት ደግፋለሁ ለምን ህገ መንግስታዊ መብታቸው ነው እኔ አንዳንድ ኢትዮጵያዊ እንደ አንድ ቴዲ ግን ከአሁን ከአጋዝ ወንድሜ ጋር የተለየ ሀሳብ ነው ያለው አሁን ይወደ አሁን እኔ ጉራጌ ክልል ቢሆን እኔ ችግር የለብኝ ጥሩ ነው ባይዘው እኔ ብሔርተኝነትን ጉራጌም ልክ እንደሌሎች ብሔረሰቦች የራሱን መብት ማስከበር አለበት ብዬ እደግፋለሁ ባይዘው ይሄ ኢትዮጵያ የሚባል ነገር አዋጣው እስከተወሰነ ግን ምንድነው ስሪቱ ግን ይሄ ጎጎት የሚባለው ፓርቲ ስሪቱ በቋንቋ ተጨቆኛለሁ ብሎ ቋንቋዬ ሊጠፋ ነው በቋንቋ ተጨቆኛለሁ ብሎ ያስቡ እኔ ሲናገሩ በደም ጠይቄ ከዚህ በፊት ተከራክራለሁ እንዴት አሁን ምንድነው ጉራጌ ክልል ስናረግ የትኛው ጉራጌኛ እንደሚሆን ወደፊት ነው ጉራጌ አሁን ደቡብ ክልል ውስጥ የሥራ ቋንቋ አማርኛ ነው አይደል እዩዳ አሁን አማሮች እዛ ወሊሶ ላይ ወልቂጤ ላይ ምናምን ይኖራሉ ብዙ አማሮች አሁን ምን ጉራጌኛ ስታረጉ ምን አረኩ ማለት ልክ እንደሌሎቹ ከጨዋታ ውጭ አረኩ ማለት አይደል ያ ታንክ ዩ ገት ይሄ አሁን ልክ ይሄን ስጠይቃ እኔ አሁን ክልልነቱ ጋር ችግር የለም ግን ቋንቋ ምንድነው አሁን ቋንቋ የምትፈልገው ምንድነው በቋንቋ ተጨቆኩኝ ነው ስፕረስ አረገው ልጁ መጨረሻ ላይ እንደዛ ነው በቋንቋ ተጨቆኩኝ እንደ ብሔርተኛ ከሆኑማ የራሳቸው ቋንቋ የራሳቸው ገባኝ ግን በቋንቋ ተጨቆኩኝ ማለት ልክ እንደ ይሄ ቋንቋ ችግር አይወል አንተ በደንብ አንተ የምትፈልገው ነገር ብቻ ነው ዋና ያልኩ እንደውም ከኢኮኖሚ ከሌላው ክልል ወደ ኋላ ቀርተናል የጉራጌ ክልል ያ ማደግ አለበት ቋንቋችን እየጠፋ ስለሆነ ቋንቋችን እንዴ ቋንቋ እኮ የአንድ ብሔር መገለጫው ነው አይደል እንዴ አጋዝ ግን ችግሩ ግን አሁን እናንተ ክልላዊ የምታስቡ ከሆነ አሁን ጉራጌ አጠይ አሮን ነው ፋምና መስተከን 67% ከክልሉ ውጭ ነው የሚኖረው አይደል እኔ ፐርሰንቴጁን አላውቅም ግን ብዙ ማህበረሰባችን በአዲስ አበባ ውስጥ ይኖራል ያ መሀል አዲስ አበባ እንዳለ የገባችሁ እናንተ ናችሁ ይወዳም የትም ቦታ ነው ሰው መጀመሪያ የእናቱና አባቱን ክልል ማሳደግ አለበት ይህ ሙዚቃ ግን የእናንተን ሀሳብ አያፈርሰው በእንዴት ማለት ሆስፒታል የላቸውም እኮ ቴዲ እንግዲህ ብሔርተኝነትን ይቃወማል ክልልን ይቃወማል በኢትዮጵያ ነው የሚያምነው አሁን እናንተ በርግጥ ብሔርተኛ ስለሆናችሁ ቴዲን በፖለቲካ እይታው ሳይሆን የምትደግፈው በብሔሩ ነው ይኸውልህ እኔ ጥሩ ብሔርተኛ ነኝ ጥሩ ኢትዮጵያዊ ነኝ ኢትዮጵያን ወዳታለሁ ሀገሬ ናት ኢትዮጵያ እንድትፈርስ አልፈልግም ብሔርተኛና ኢትዮጵያ እኮ እንትን አፕስት እኮ ናቸው እንዴ ተቃራኒ ናቸው ሁለቱ ኤግዚስት ሊያደርጉ አይችሉም ይኸው አንተ የምትለው አሁን አሃዳዊ የሚባለውን አንድ ሀገር አንድ ሃይማኖት ነው የብሔር ፖለቲካና ኢትዮጵያ አብረው ኤግዚስት ማድረግ አይችሉም እኔ ለአሃዳዊነትን አልደግፍም ምክንያቱም ኢትዮጵያ አሃዳዊ ልትሆን ነው አሃዳዊነት አይደለም ኤትኖክራሲ እኛ በእንትንና በሊንጉስቲክ እናወራ መሰለኝ የአማራ ክልል እንዳለ የአማራ የኦሮሞ ክልል እንዳለ የጉራጌ ክልል እንዲኖር ደግሞ ችግር ለምንድን ነው የሚሆነው በሊንጉስቲክ አሁን በተርሚናሎጂውን እንጠቀምና እናወራ እያሉ ይኸውልህ ኤትኖክራሲ ብሔርተኝነት የብሔር ፖለቲካ አቀንቃኝ እና ኢትዮጵያኒስት አብረው መኖር አይችሉም ኢምፖሲብል ነው ኮንትራዲክሽን ነው ገባ የጥቅም ችግር ሰው ቴዲ ኢትዮጵያኒስት ነው አይደል እንዴ የሱ ኢትዮጵያንስ የተለየ ቢሆንም ኢትዮጵያ ብሎ የሚያስባት አንተ ደግሞ እንደ ጉራጌ ብሔርተኛ ዘራ ያዕቆብ እንደ አማራ ብሔርተኛ ከቴዲ ሊደግፍ አይችልም the only thing አንተ ቴዲ ሊደግፈው የምትችለው በብሔሩ ነው because ብሔርተኛ ስለሆንክ ብሔርተኛ ማለት አይደለም ይወዳ አይደለም እኛ ይኸውልህ ብሔርተኛ ነኝ ማለት ክልል ይፈርስ ማለት እኮ አይደለም እኔ ክልል ይፈርስ ሲል ቴዲ አልሰማሁትም እንደ አገር ፈርሷል ካለኮ ቅድም አገር ፈርሷል አልከኝ አገር ፈርሷል in a sense as የስቴት ፎርሜሽኑ ተበላሽቷል አይደለ ገቨርንመንታል ስትራክቸር አለ ስቴት ስትራክቸር አለ የኢትዮጵያ ስቴት ስትራክቸሩ በቃ እየተበላሸ ነው ሴንትራል ገቨርንመንቱ እና ሪጂናል ገቨርንመንቱ ያላቸው የፓወር ባላንስ ተዛብቷል የቴዲ ሐሳብ ብሔርተኝነትን አይደግፍም ኢቭን እኮ እሱ አይደግፈን እኛ አይደግፈን እኮ የግድ መደገፍ አንተ እንድትደግፈው ቻልክ እንደ ዘፈኑ አንደኛ ነገር ይኸውልህ ሙዚቃ ወዳለው ነው ተባ ሙዚቃ ወዳለው ነው መጀመሪያ ሙዚቃውን ነው የምሰማው ከዛ በኋላ መልእክቱን ታዳምጣለህ መልእክቱ ደግሞ ኢትዮጵያዊነትን ነው የሚያንጸባርቀው ቢሆንልኝ ብሳካ እኔም ጉራጌ የሚለውን ክልል ትቼ ኢትዮጵያ በሚለው ማዕቀብ ውስጥ የሚመጣ
የተሻለ አመራር የተሻለ ፕላን ቢ ሀሳብ ያላችሁ አማራ ከመጡ ነው እኮ እመጣለሁ። አጋዚ እኮ የአማራ ብሔርተኝነት አይነት ነው። የአማራና አሁን ላይ ቆይ እንግዳ አማራና ጉራጌ ብሔርተኛ መሆን አይችልም። ልጨርስ ኖ ልጨርስ። ይኸውልህ ግን አሁን ፍላጎት አይደለም ልብ አይደለም ነገር አለ። አማራጭ ከሌለ ነው አይደል? አማራጭ ስለሌለ ነው አማራጭ እንጂ አጣና ምን እናድርግ? በቃ ተገፋልኩኝ። እንደዛ እኔ እኮ አውቃቸዋለሁ። አማራና ጉራጌ ብሔርተኛ መሆን አንችልም። ኢትዮጵያ ሙተን ነው የምንወዳት። ስለዚህ እኮ እናምጣው በቃ ለምን በጋራ ለምን ኢትዮጵያን እሱን ከቴዲ ጋር ቆመን ለምን አንገለብጠውም? ቴዲ ፖለቲከኛ አይደለም። ቴዲ የኛ ሐሳብ ግን የኛ ሐሳብ ክልል መቀጠል አለበት። ይሄ አሁን ክልል መፍረስ የለበትም። ብሔርተኝነት በብሔር ፌዴራሊዝም ቀጥላ ኢትዮጵያ መኖር አለበት ብለን ነው የምናስበው። የእሱን አላውቅም፣ አጋዚ ምን እንደሚል አላውቅም። ግን አንዳንድ ሰዎች እናንተ ካላፈረሳችሁትማ እኛ ደግሞ እኛም እንዲፈርስ አንተማ ገና እኮ አንተ እኮ ልገነባ እኮ ነው እኮ አንተ ገና ቢስማር ምናምን እየፈላለክ ነው። ገባኝ። በሂደት ታሳካዋለህ እኮ አይደለ እንዴ? ይሄ ደግሞ ጥያቄያችን እኛ ኢኮኖሚው ያላችሁ አጋዚ እኮ ጉራጌ ሆነን ለመናገር ክልል መሆን ከፈለገ እንዲያው ኢኮኖሚ ያላቸው ሜን ፓወር አብይ አይፈልግም። አጋዚ እኔ ብዙ ጊዜ እንትን እስኪ አንዴ ታፕታፕ ላስደርግ ጋይስ፣ ታፕታፕ አድርጉ ጋይስ፣ ቤቱ ባርኩ፣ ታፕታፕ አድርጉ ጋይስ። እኔ እዚህ 12 ሰዓት እኔ ግን የጉራጌ ክልልነት ለምን እንደምፈልግ ታውቃለህ? አንተማ ለምን እንደምትፈልግ እረዳለሁ እኮ እኔ ፓዘር ያለው ችግር የለብኝም። አንተ ክልል የሆነ እንትን ያለ እኔ ሁለት ነገር ኤና ብዬ ተጫወቱ እኮ ነው ያስቸገሩኝ። አብይ አህመድ ለምን እንደማደርገው ታውቃለህ? ግን ክልልነት ኦሮሞን ለሁለት ተሰነጥቋል። ኦፍ ኮርስ ዳስ ወይ እኔ አሁን ለምሳሌ ጉራጌ ክልል ቢሆን ለኔ ብሔርተኝነት ይጠቅመኛል። በዛ ነው የምደግፈው እንጂ ግን ከጉራጌ ማህበረሰብ ጋር ግን ችግር የለብኝ። እኛ እንደ አማራ ማህበረሰብ በምን ያገናኛል? ከአማራ ጋር በምን በርስት አትገናኝ ነው? አይ ብለድ ላይን ምናምን ሴም ነው ይባላል። ያው እሱማ ሴም ነው፣ ሴሜቲክ ነው። ከጉራኔ ሴሜቲክ ስለሆነ በብዙ ነገር አሁን ለምሳሌ አሁን እኛ በባንዲራ በነገስታቶች ምናምን በብዙ ነገሮች አንጣለም። እኔ አሁን የጉራጌን ህዝብ በምግብ እኔ አሁን ከትግራይ በላይ ለኢትዮጵያ ማህበረሰብ አሁን ለምሳሌ ከትግራይ ብሔርተኛ በላይ ለኢትዮጵያ ማህበረሰብ እንትን ይዞ የመጣው ጉራጌ ነው። አትሊስት አሁን በባህል ደረጃ ስትመጣ ሩቅ መሄድ የለብም። አሁን ክትፎ ጋር ስትመጣ ሳምሃው ሜንቴን አድርጎ በኢትዮጵያ ደረጃ ሳማው አትሊስት እንትንነቱን በስነ ስርዓት አሳድጓል ብዬ አስባለሁ። እዛ ብዙ ነገሮች ላይ ባህላዊ ደረጃ በምን ደረጃ ስትመጣ እሱ ደግሞ የወላይታ ምንድነው ሀዲያ ደግሞ የኛን ይላል። አይ እሱ የጉራጌ ነው። ሀዲያ እንሰትም ጭቆም ክትፎም እንትኑም የኛ ነው ብለዋል በባለፈው መጥቶ። ግን ምንድነው እንትኑ ነው የምልህ ላይክ እንትኑ እኔ አሁን ጉራጌ ጋር ለምሳሌ በፖለቲካ ከአማራ ጋር መጣላት የለበትም ብዬ አስባለሁ። ግን ወደ ሀሳብ እንመለስ። እኔ እኮ ግራ የገባኝ ዘር ያዕቆብ ከእሱ ጋር ግን የተጣላ ነው ምንድነው ግን ልጁ መጥቶ ጉራጌን የጉራጌ ብሔርተኛ ነው እና ጉራጌን እንደ ጉራጌ እየጠራ አማራን ጎንደር፣ ጎጃም፣ ወሎ ምናምን እያለ ሲከፋፍል አይ እንደዛማ የምታመጣ ከሆነ ሌላ ፖለቲካ ነው ብለን ነው እንደውም እዚህ ላይ ያወራ ነው እንጂ ይሄ ሳብጀክታችን እሱ በኋላ ነው ወደዚህ ሳብጀክት ወደ እንትን እንመለስ። አሁን እኔ አሁን ሙዚቃው እያደረጋችሁ እንደ ኢትዮጵያኒስት እኔ አሁን ብሔርተኝነት እንዲፈርስ ፈልጋለሁ፣ ክልል እንዲፈርስ ፈልጋለሁ። ኢትዮጵያ የድሮዋም እንድትኖር አትፈልግም፣ እንድትለወጥ ፈልጋለሁ። ዲሞክራቲክ የሆነች ልክ እንደ ዩናይትድ ስቴትስ ኦፍ አሜሪካ ዩናይትድ ስቴትስ ኦፍ ኢትዮጵያ የምትል ህገ መንግስቱ ተለውጦ ከሃይማኖትና ከብሔር ነፃ የሆንን ሁሉም ብሔረሰብ የሚከበርበት የዜጋ ፖለቲካ የሚራመድበት ኢዜማዊ የሆነች ሀገር እንዲኖር እፈልጋለሁ። ሶ ኤኒባዲ ያን ነገር የሚደግፍ እደግፋለሁ። ቴዲ ያንን ይደግፋል። the only thing ያልተረዳሁት በጉራገኛ ጦቢያ ተዘምን እያለ በአማርኛ ደግሞ ዳስጣል ባንዲራ አንሳ ሲል እና አሁን ባንዲራ አንሳ ሲል ያልተረዳውን ነገር አለ። አዲስ አበባ ውስጥ የሚለበለበው የኢትዮጵያ ባንዲራ ነው። እሱ የሚፈልገው ባንዲራ የትኛው ነው? አሁንም የተለበለበ ያለው የኢትዮጵያ ባንዲራ ነው። ያው ኤምብለሙ በተለያየ ጊዜ ይቅርታ ግን ስላቋረጥኩ ከፈለግ ቀጥል። ግን ባንዲራ ሲል ኢትዮጵያ ውስጥ አሁን ኦፊሻሊ የገቨርንመንት የምንጠቀምበት ኮከብ ያለው ነው። ነገር ግን የተለያየ አካባቢ ላይ ብትሄድ ያንን የማይፈልገው አለ። አማራ ክልል አሁን ስትሄድ በአብዛኛው አረንጓዴ፣ ቢጫ፣ ቀይ ያለውን ቀለም ነው። ወደኛም ጋር ብትመጣ እኔ አሁን ለምሳሌ ብትጠይቀኝ በግሌ ማለት ነው አረንጓዴ፣ ቢጫ፣ ቀዩ ይመቸኛል። እዚህ ሶከር ቶርናሜንት ምናምን ስንሄድ አረንጓዴ፣ ቢጫ፣ ቀይ ያው ደግሞ ክርስቲያንም ደግሞ ስለሆንኩኝ ከቻልኩኝ እንደውም አንበሳ ያለበትን ይዤ ነው የምወጣው። ይሄ የኔ ምርጫ ነው። ኢትዮጵያ ውስጥም የተለያየ አይነት የባንዲራ ፍላጎት ያለው ማህበረሰብ አለ።
ስለዚህ ያንን ነገር ሪኮንሳይል መደረግ አለበት፣ መታረቅ አለበት። ስለዚህ ባንዲራዬን አንሳው ሲል አረንጓዴ ቢጫ ቀይ ባንዲራ ድሮ አባቶቻችን ይዘውት አድዋ የዘመቱበት ጣሊያንን የቀጠቀጡበት የተዋደቁበት ባንዲራ ዛሬ ላይ ዝቅ ብዬ ላነሳ ስል እሳቱን ፈራው ይላል እኮ። እሳቱን ፈራው ማለት ምንድነው? ዝቅ ካልኩ ላነሳ ስል ይተኩስብኛል፣ ይገለኛል ነው። ስለዚህ እንደ ዝቅ ብዬ ላንሳት ነው። ያን ባንዲራ እኮ ምርጫው ነው። that's 120 years ago። ከዛ በኋላ እኮ ባንዲራው እኮ የተለያየ ሼፕ እያዘ መጥቷል። ህዝቡ አልተቀበለውም፣ ሙሉ ለሙሉ አልተቀበለውም እኮ። እሱም ይሄም ማለት ኢህአዴግ ያመጣውን የኮከብ ባንዲራ አልቀበልም ማለት ነው። ምን ነው በቃ ግልጽ ነው። እሱ ካለ ደግሞ ይሄን መንግስትንም አልቀበልም እያለ ነው። እኮ ለውጧል እኮ ታውቃለህ አይደል? ይወደ ሶስቴ ለውጦታል። አይ ነው ያ አሁን ግን ይኸውልህ ምን እያለ ነው? ኮከቡን አልቀበልም ማለት የፌዴሬን መንግስት አልቀበልም ማለት ነው አይደል? ግልጽ እኮ ነው። ቴዲ አፍሮ ኮንሰርት ላይ እኮ ሲሄድ እኮ ካየህ ሁሌ የሚይዘው ሁሌ ነው። እሱ ብቻ አይደለም። ቅድም አንድ ያመጣው ነገር አለ ያላየሁት። ጎንደር፣ ጎጃም ምናምን አማራ ክልል እንዳለ የሚይዙት አረንጓዴ ቢጫ ቀይ ባንዲራውን ነው። መንግስት ለምን ነው እንትን እንደ ምክንያቱም ይኸውልህ ዋይ ለምን ነው ዛዝም የሚለው? አዲስ አበባ ደግሞ ለምንድን ነው መያዝ አይችሉም የሚላቸው? እኮ እንደዛ ነው። ደቡብ ክልል እንደዛ ይይዛሉ። the only place እንደዛ የማይያዘው ኦሮሚያ ክልል ነው እና ትግራይ ክልል ኦሮሚያ ክልል ነው። so that means ኦሮሞ ብሔርተኛና ትግራይ ብሔርተኛ ብቻ ነው ይህን የሚቀበሉት ማለት እኮ ነው። አሁን እንደ ፌዴራል መንግስት ማስተካከል ካለበት ለምንድን ነው በሌላ ቦታ የፌዴራል መንግስት ባንዲራ እንዲያዝ ማያስደርገው? ኦሮሚያ ክልልም በሁሉም ቦታ ገብቻለሁ። ይሄን ባንዲራ ያዙትም የኦሮሞ ባንዲራ ነው የሚውለበለበው። በጣም ስር የሰደደ ከፍተኛ የሆነ ጥላቻ አለበት። ኦሮሚያ ክልል ላይም በብዛት ያርገበገበ ትምህርት ቤቶች ሄጄ አይቻለሁ። ኦሮሚያ ክልል በሙሉ ሄጃለሁ፣ አይቻቸው። ቤተክርስቲያን ለመሄድ ሲሄድ በእያንዳንዱ ትምህርት ቤት ላይ የተሰቀለው ምናምን ስመለከት ይሄን ባንዲራ አውርደው ጥለውታል። የሚይዙት ምንድነው? የኦሮሞ የራሱን ባንዲራ ነው። ትግራይ ክልልም ይሄንን የሚቀበሉ ይሄ ልሙጡን ባንዲራ በቃ የሚበጠብጡ ሶስት ሀገር ናቸው። አማራ ክልል፣ ኦሮሞ ክልል፣ ትግራይ ክልል ሁሉም የራሱ ባንዲራ ይዟል። ሁለቱ ነው በብዛት ግን አማራ ክልል፣ ደቡብ ክልል፣ ሶማሌ ላይ፣ አፋር ላይ ይሄን ባንዲራ ይቀበላል። መንግስት ነው የኢትዮጵያ ባንዲራ እኮ ነው ያዝነው እኮ ኖ ሁሉም እኮ ስማ አማራ ክልል ኦኬ፣ የኢትዮጵያን ባንዲራ ግን ይህን መንግስት አልቀበልም ማለት ነው። ኖ እንደ ኢትዮጵያ ባንዲራ አሁን ኮከብ የሌለው ካደረክ ይህን መንግስት አልቀበልም ያልከው። ኮከቡማ ኢህአዴግ ነው ያመጣው። ብልጽግናም ነው አሁን ብልጽግናም ነው አኮርዲንግ ቱ ህገ መንግስት አሁን ኢህአዴግ ብልጽግና። ነገራችን ላይ ግን አንድ ነገር ልንገር፣ ምናልባት ይሄ መንግስትን ደግፍ ይባላል ግን አሁን ይሄ የብሔራዊ ሪኮንሲሊየሽን ምናምን የሚሉት ካውንስል አለ አይደል? እዛ ላይ አሁን እንደ ጥያቄ ከቀረበው ጥያቄዎች ውስጥ አንዱ የሰንደቅ ዓላማ ጉዳይ ነው። ምክንያቱም የኢትዮጵያ ህዝብ አይስማማ፣ ግማሽ ይስማማበታል፣ ግማሽ አይስማማበትም። እና የሆነ ጊዜ እንደውም የትራንስፖርት ሚኒስቴሩ ሲናገር አዲስ የመጣው ታርጋ አለ አይደል? አሁን አዲስ የመጣው ሁሉም ተቀይሯል። እና እዛ ላይ ታርጋው ላይ የኢትዮጵያን ሰንደቅ ዓላማ ማድረግ ፈልገው ነበር። ነገር ግን አሉ ሰውዬው ሲናገሩ፣ ሚኒስትሩ ሲናገሩ ይሄ አሁን ያለውን ባንዲራ ወደፊት ይሄ ናሽናል ሪኮንሲሊየሽን ኮሚቴ የሚባለው ነገር ሄዶ ባንዲራውን ከቀየረው ታርጋውን እንደገና ልንቀይረው ነው ብለው ያንን ባንዲራ አላረጉትም። ምናልባት ብልጽግና ውስጥም ይሄ ጥያቄዎች፣ ፍጥቂያዎች አሉ። ብልጽግና ውስጥ እኮ አማራ አለ፣ እዛ ውስጥ ደግሞ አካል ሊኖር ይችላል። ስለዚህ ይሄ ጥያቄ ቴዲ ያለው ግማሽ የኢትዮጵያ ህዝብ የሚደግፈው አረንጓዴ፣ ግማሹ ደግሞ ኮከብ ያለውን ይወዳል፣ ግማሹ ደግሞ የማይወድም ሊኖር ይችላል። አዲስ ባንዲራ የሚፈልግ አለ። እና እንዴት ዝቅ ብዬ ላንሳት ሲል ዝቅ ብሎ ካነሳ ብልጽግና መጥቶ ይደፈዋል አዲስ አበባ ውስጥ። እና ያ ነው። እና ሙዚቃውን ደግሞ እንደ አዲስ አበባ መስማት አለብን፣ እንደ ኢትዮጵያም ሆነ ደግሞ መስማት አለብን። ዳስታል የሚለው ለአዲስ አበባ ግን እኮ ለኢትዮጵያ ህዝብ ነው። ሀገራቶች ሲመሰረቱ ባንዲራ አሁን ለምሳሌ የአሜሪካ ባንዲራ ሮንቲክ የተቀየረ አይመስለኝም አይደል? ባንዲራ እኮ መቀየር አልነበረበትም ከጅምሩ ነው። የአሜሪካ አፕዴት ተደርጓል፣ ተቀይሯል፣ እያደገ ያው ደሴም እንትን ብሎ ግን ልክ እንደ ኢትዮጵያ ባንዲራ ማለት ነው ስትራክቸሩ። አሁን የኢትዮጵያ ባንዲራ እኮ አጼ ቴዎድሮስ አጼ ዮሐንስ ያመጣው አይ ብሊቭ እንትን ነበራል፣ እንደ ትራያንግል ነበር። ያ እሱ ትራያንግል ነበር። ከዛ ደግሞ ቀጥተኛ ሆነ። ከዛ በኋላ ደግሞ ሚኒሊክ የሚለው ገባ። ከዛ በተለያየ እንትኖች ኤምብለም
ሬፕሬዘንት የሚያደርገው ከረንት መንግስትን ነው፣ ገዢውን መንግስት ነው። ባንዲራው እኮ ሴም ነው። አረንጓዴ ቢጫ ቀይ ኤቭሪዌር ሴም ነው። የኢትዮጵያ ባንዲራ ነው። the emblem represent the ruling government ከኃይለ ሥላሴ እስከ ደርግ እስከ ኢህአዲግ አሁን ቲፒኤልኤፍ ብልጽግና ቀጠለው፣ አልቀየረውም። ብልጽግና እኮ ምንም የቀየረው ነገር የለም። ብልጽግና ኢህአዲግ ነው፣ ምንም ልዩነት የለውም። ሪፎርም ነው ያደረገው ራሱን። ሶ አሁን ያ ከሆነ ቴዲ ያለው እሱ የሚፈልገውን ባንዲራ ያቺው ሁሌ በየቦታው የሚዞራ ባንዲራ ምን ዳይሬክትሊ እኮ መንግስትን ኢህአዲግን አልቀበልም እያለ እኮ ነው። የኢህአዲግ ያመጣውን ህገ መንግስት አልቀበልም። ባንዲራ ደግሞ የሀገር እንትን ነው አይደል? አርማ ነው አይደል? ኤኒዌር ስትሄድ እኮ ሬፕሬዘንት የምትደረገው በባንዲራ ነው። ኦሊምፒክ ስትሄድ፣ የትም ቦታ ስትሄድ ዳት ሚንስ ያን ካሳዩ ምን እያሉ ነው? የህገ መንግስት አንቀበልም እያሉ ነው። መንግስት ደግሞ እንዴት ነው በአማራ ክልል ውስጥ የሚይዙት ባንዲራ የፌዴራል እንትን የሌለበት ነው። እንዴት ዝም አለ መንግስት? አዲስ አበባ ላይ ግን አይችሉም። አዲስ አበባ ላይ ያንን ባንዲራ አሁን እዚህ ጋር እኮ ያው ደርግ ኃይለ ሥላሴ ከዛ በፊትም የአረንጓዴ ቢጫ ቀይ ነው። ትክክል ነው። ያ መዶሻ ነበረው፣ ያ አንበሳ ነበረው፣ ምናምን ነበረው። ያን ሁሉ ይቀበላሉ። አሁን ይሄንን የኢህአዴግን እንትን የቲፒኤልኤፍን እንትን የሚቃወሙት ያን ሁሉ ይቀበላሉ። አረንጓዴ ቢጫ ግን ኮከብ ያለበትን አይቀበሉም። ኮከብ ብሔር ብሔረሰቦችን ይገልጻል ነው እና እዚህ ጋር ደግሞ ተቃውሞ አለ። ለምን እንደሆነ ግራ ይገባኛል። እዚህ ጋር እኔ እንትኑን ይሄ ደግሜ ሳይሆን ለምንድን ነው የኃይለ ሥላሴን አረንጓዴ ቢጫ ከተቀበልክ የደርግን ከተቀበልክ ይሄም አረንጓዴ ቢጫ ከሆነ ብሔር ብሔረሰቦችን የሚገልጽ እዚህ ውስጥ ማስቀመጡ ለምን ትቃወማላችሁ? የኔ ትልቁ ጥያቄ ይሄ የሚመልስልኝ ሰው አለ? ይሄ ነው ዋናው። የኢህአዴግን ባንዲራ የብሔር ብሔረሰቦቹን ነው የሚገልጸው። ሌሎች ነገር ምን መሰለህ ስርዓቱን አለመቀበል እኮ ነው። ስርዓቱን ይጠየፉታል። በቃ ኢትዮጵያኖች ይሄን የማይቀበሉት ስርዓቱን የነሱ መሰረት ስለ ባንዲራ ነው ያለው። እኔ አሁን ስለ ስርዓቱ አይደለም። ስርዓቱ ፍርሃቱ አሁን አንተ ስርዓቱ ፈርሶ ቆይ ጥላውን ስርዓቱ ፈርሶ ሌላ ስርዓት ሆኖ ይሄን ባንዲራ ቢቀጥልበት ትቀበለዋለህ? የብሔር ብሔረሰቦች መሀል ላይ ያለው ትቀበለዋለህ? ያ የሚመጣው ስርዓት ህዝቡን ያከበረ ህዝቡ የመረጠው ህዝቡ ከፍ አድርጎ ያነገሰው ሊሆን ይችላል። ይሄኛው እየጫነብህ እኮ ነው። ከስር ወደ ላይ ሳይሆን ከላይ ወደ ታች ነው የሚያደርገው። ከስር ወደ ላይ የወጣ አገዛዝ ስለ ስርዓቱ አይደለም። ስርዓቱ ተለውጦ ይሄን ባንዲራ ትቀበለዋለህ? ስርዓቱ ቢለወጥ ይሄ ባንዲራ ቢቀጥል ትቀበለዋለህ? እንዳንድ ግለሰብ ህዝቡን ነው የሚከተለው። የህዝቡን ልብ ነው የሚያዳምጠው። የህዝቡን ልብ የሚያዳምጥ ከሆነ ህዝቡ የሚፈልገውን ነገር ያደርጋል። የትኛው ህዝብ ነው? አሁን ለምሳሌ አፋር ይቀበለዋል ይሄ ነገር፣ ሶማሌ ይቀበለዋል፣ ይሄ ባለኮከቡ ስልጤ ይቀበለዋል። ጥላውን ይኸውልህ ኢትዮጵያ ወደ 14 ክልል አለ አሁን አይደል? አብዛኛዎች ተቀብለውታል። ያልተቀበለው አማራ ክልል ብቻ ነው። ትግራይ ክልል የፌዴራሉ ባንዲራ ያደርግ ነበር። አሁን ከተጣሉ በኋላ ነው ተረዳኝ። ከተጣሉ በኋላ ነው ኦፍ ኮርስ ሁሉም እኮ የክልል ባንዲራ አለው። ጥላውን ሁሉም የየራሱ የክልል ባንዲራ አለው። አሁን ብዙ ጊዜ እናንተ የምታዩት ትግራይ ውስጥ ይውለበለባል የምትሉት ባንዲራ ኦፍ ኮርስ የክልል ባንዲራ ነው። በክልላቸው የክልላቸውን ባንዲራ ሁሉም ስላለው ማውለብለብ መብታቸው ነው። አማራ ክልል የክልል ባንዲራው ሌላ ነው። ያንን አንቀበለውም። ምን እያለ ነው? እኛ ክልል አንፈልግም እያለ እኮ ነው። ስለዚህ እኛ ኢትዮጵያዊ ነን ብለው የኢትዮጵያ በሽግግር መንግስት የነበረችውን አረንጓዴ ቢጫ ቀይ ባንዲራን ብቻ ነው የሚያውለበልቡት። ዳት ሚንስ ምን ማለት ነው? አማራ አልቀበለውም ይሄን የብሔር ፖለቲካ እያለ እኮ ነው። ጎንደር፣ ጎጃም፣ ወሎ፣ ጎንደርና ጎጃም ብትሄድ ያን ነው የሚያውለበልቡት። ለጥምቀት ለሁሉም ነገር። ኦሮሚያ ክልል የሚያውለበልቡት የክልላቸውን ባንዲራ ነው። አማራን አማራ ማድረግ በጣም ከባድ ነው ይባል ሰምተህ የለ? አማራን አማራ ማድረግ ራሱ በጣም ከባድ ነው። ራሱ እኮ አማራ ነው። ለዛ እኮ ነው የምነግርህ። አሁን አማራው ይህን ባንዲራ ማውለብለብ አልነበረበትም። ኦሮሞ የራሱን ነው እያውለበለበ ያለ የክልሉን ባንዲራ። ትግሬ የክልሉን ባንዲራ ያውለበልባል። ሁሉም የክልሉን ባንዲራ ያውለበልባል።
አማራ ክልል ግን አንድ ቀን የአማራ ክልላዊ እንትን አይደለም ይወዳል እንትን ስላልሆነ እኮ ነው። አሁን ማህበረሰቡ ይኸውልህ ሳይቀበለው ነው ማህበረሰቡ አሁን ክልሉን ብቻ መቀበል ሳይሆን አሁን ለምሳሌ ይወዳል አሁን ቤት ውስጥ አሁን ያንተ እንትን ይሄ ነው ብዬ ብሰጥህ ትቀበላለህ? ማንም የሰጠን አትቀበልም እንጂ ይሄ ነው ያንተ አሁን የሁሉም መውሰድ አለብኝ ሁሉ ይኸውልህ አሁን ለምሳሌ ኦሮሞ ተቀብሎት ሊሆን ይችላል እንትን አማራው ግን ከዚህ አሁን መጀመሪያ ላይ የነበሩት ካየህ ገቨርንመንቶች ኢሂዴን የሚባል ነው አይደል? ይሄ ባንዲራ የክልሎቹ ሲወጣ እና ከዛ ብአዴንን አማራው አይቀበልም። ስለዚህ ያወጣለትን ነገር አይቀበሉም። ተረዳው እኮ ግን እኮ የሁሉን የኢትዮጵያን ማውለበለብ እኮ ማለት ምን ማለት ነው እኮ ሌላ አማራጭ የለውም። እኔ እንደውም አማራጭ ለምን አይሰራም? ለምን የሆነ ነጭ ስለጊዜው ለምን መሰለ እያለ ያለ ሌላው የክልሉን አምኖ ተቀብሎ እያውለበለቡ ነው። ስለዚህ አንድነት እየፈጠሩ ነው። ኦሮሞዎች ደቡብ ክልልም እኮ አይቀበሉትም ታውቃለህ ባንዲራቸው። ያ ግን ደቡብ ክልል አሁን ያው 56 ብሔር ብሔረሰብ ስለሆነ እንደ እንትን ልጠራው አትችልም። እንደዚህ እንደ እዛ ጋማ አማራጭ የላቸውም። እዛ ጋማ ምን 56 ባንዲራ ያውለብልቡ ያሱ ግን የደቡብ ክልል ራሱ የቻለ ባንዲራ ምንድን ነው? የደቡብ ክልል ባንዲራ ቆጠረው እኮ አንድ ክልል ብቻ ነው። የደቡብ ክልል ባንዲራ ነው ስማ ይወዳብ የደቡብ ክልልን እኮ አብይ መጥቶ እኮ ፈርካክሶታል። አሁን ደቡብ ክልል ከፈለው ለአራት ከፍሎ አራቱም ደግሞ የተለያየ አይነት ባንዲራ ነው ያላቸው። ያ ግን ሰው በብዛት እንትን ባንዲራቸውን አይቀበልም። እንትን ኦሮሚያም ክልል እኮ ብትሄድ እኮ ግማሹ ይቀበላል፣ ግማሹ አይቀበልም። ታውቃለህ አይደል? ይወዳ ወለጋ ጋር የእንትናቸውን ኦፒዲዮ ባንዲራ ነው የሚሉት። እሱን አሁን ለምሳሌ ያንን ባንዲራ የገዳ ባንዲራና ይሄ ገዳ ላይ የሚይዙት ባንዲራና የኦፒዲዮ ባንዲራ የተለየ ነው። ታውቃለህ? የገዳው ሁሉም ኦሮሞ ይቀበለዋል። ኖ አጼ እንደዛ አይደለም። ላስተካክል ወለጋ ምናምን አይደለም። አይ ወለጋዎች አይቀበሉ። ወለጋዎች የሆነ ግን ባንዲራ ኦሮሚያ ውስጥ አንድ ነው። ኖ ኦሮሚያ አንድ ነው። ቆይ አንተም ቅድም ጎንደር ሲሉ እንደዛ ነው ያልከው አይደል? የፓርቲ ባንዲራ ነው የማይቀበሉ እንጂ አሁን ስለ ችግር አይደለም። ቆይ እስቲ ወንድም ቆይ ጥላው እንደዛ አታርግ። የራስ እኔ የምጠላው እናንተ አንድ አይደላችሁም ስትባሉ ሌላው አንድ አይደለም ሲባል ዲፌንድ ያለው እኛ አትሊስት ሃይማኖት የሚያገናኝ ነገር አለ። ባንዲራው ላይ ስትጠላይ እነሱ ጋር ግን አደጋው በጣም የከፋ ነው። እሱ ሳይሆን እሱ ወደ ሌላ ሰብጀክት እንዳመጣ ሙኒር እኔ ያልኩት ባንዲራ ላይ ነው። ባንዲራ ላይ አሁን ለምሳሌ አማራው ጋር እስቲ በአንዳንድ እናውራ። እሺ ልመልስልህ። ይኸው የኦሮሚያ ክልላዊ ብሔራዊ መንግስት ባንዲራና የፓርቲ አንድ አይደለም። ኢፒዲዮ የራሱ አለው፣ የራሱ ባንዲራ የራሱ ግን የኦሮሚያ ላይ የሚሰቀለው የአባገዳ ባንዲራ ነው። ማንም ወለጋ በለው ሸዋ በለው አንድ ነው። በቃ ኦሮሞ አንድ ነው። በሀሳብ ሊለያይ ይችላል። የኦሮሚያ የአባገዳ ነው። በትምህርት ቤትም በእንትንም ነው። የክልልና የፓርቲ ይለዩ። መጀመሪያ የቲፒኤልኤፍ እና የትግራይ ክልል ባንዲራ ይለያያል። የፓርቲ የቲፒኤልኤፍ አለ የራሱ የፓርቲው፣ ይሄ ደግሞ የክልላዊ እንትን አለ 9 ነው። እና ኦሮሚያ ውስጥም የኦሮሚያ የአባገዳ ነው። ያኛው ደግሞ የፒዲዮ የራሱ ፓርቲ አለ፣ ቢጫ ነው እሱ። ያኛው ለሰው ሊጠላው ይችላል፣ ሌላ እንትን ማለት ነው። ግን አንድ የሚያደርገን ኦሮሞን አንድ የሚያደርገው የአባገዳ ኦሮሚያ ላይ የተሰቀለው የኦሮሚያ ብሔራዊ ክልላዊ መንግስት ባንዲራ አለ ራሱን የቻለ፣ እሱን እንደዛ ለየው እንጂ የፓርቲ ቢጫ ነው እሱ። አሳይሃለሁ ካስፈለክ። የፒዲዮ ለየት ያለ ነው። እሺ ያዕቆብ ራሱ ይለያያል። እንደዛ ነው ሁሉም ክልል እና እዮዳብ እኔ መጨረሻ ላይ በቃ ለወጣ ስለሆነ ስለሰጠኝ በጣም ነው የማመሰግነው። እና ይሄ የትኛው ነው? አሁን ላሳያችሁ። ትክክል ለሰን ይታያችኋል። እነዚህ 14 ባንዲራዎች ናቸው እነዚህ። እነዚህ ይኸውልህ ሴንትራል ኢትዮጵያ ሪጂናል ስቴት አሁን የፒዲዮ ላይ የለም። የፒዲዮ ሌላ ነው። የፒዲዮ ሌላ ነው። የኦሮሚያ ሪጂናል ዛዋን መሀል ዛፍ ነው። ማንም ይግባባበታል። ይሄ ኦኬ። ማንም እኔ አሁን ምን መሰለህ የኔ ጥያቄ የአማራና የትግሬ ለምን ነው አንድ የሆነው? ያው ሲሚላር ነው ያደረጉት እና
አሁን ከዚህ ሁሉ የማይቀበለው አማራ ብቻ ነው። ደቡብም አይቀበለውም። ደቡብ ሲይዙ አይታችኋል ባንዲራቸው። ደቡብ በአብዛኛው ከእውነቱን ነው ከያዘ የፌዴራል መንግስቱን ነው እንጂ ክልል የፌዴራል መንግስቱን ይዛል። አሁን ሴንትራል ኢትዮጵያ ሪጂናል ስቴት አለ፣ ጋምቤላ እኔ አሁን ብጠይቀኝ አሁን ጉራጌ ያለው ማዕከላዊ ኢትዮጵያ ክልል ውስጥ ነው አይደል? የማዕከላዊ ኢትዮጵያ ክልል ባንዲራ ምንድን ነው ብትሉኝ አላውቀውም። አብዛኛውም ጉራጌ አያውቀውም። ሀዲያውንም ጠይቀው አያውቀውም። ማረቆንም ጠይቀው አያውቀውም። እና ምን ለማለት ነው እኛ የምንይዘው የኢትዮጵያን ባንዲራ እንይዛለን። ዳት ሜንስ እኮ ምን እያላችሁ ጉራጌ ዳት ሜንስ ኢትዮጵያ ያን ያልተቀበለ ብሔርተኝነትን አልተቀበለም ማለት ነው። ተቀብሏል እንጂ ጥያቄዎች ነው አልተቀበለም። ጥያቄዎች አሉ። ባንዲራውን የሰጠ ማን ነው? ጉራጌ እኮ ይኸውልህ እኔ አሁን ብሔርተኝነትን የሰጠ ማን ነው? አንደኛ ነገር ይኸውልህ ይሄ ፌዴራሊዝም እኮ ህዝቡ ምረጥ እኮ አልተባለም። እንደገና ስትራክቸር ይደረግ የተባለ እኮ አይደል? ፎርም ኦፍ ገቨርንመንቱም ስቴት ስትራክቸሩም እንደገና ይስተካከል የተባለ ነው። ያ ማለት ምንድነው? ይወዳብ እና አጋዚ የሚሉት ቆይ አጋዚ የምትሉት እኛ የደቡብን አንቀበልም፣ የጉራጌ የራሳችንን አለ የክልላችንን ነው የምንይዘው ነው የሚሉት እነሱ። አይደለም እንደዛ አላልኩም። የጉራጌ የሚመጣ ነው። ለምሳሌ የኢትዮጵያ አንጻር ትፈልጋላችሁ፣ ሀሳባችሁ የራሳችሁን ትፈልጋላችሁ። እናንተም ደቡብ ተጨፍልቀናል የራሳችን እኔ የገባሁት በዛ አጀንዳ ሳይሆን ቴዲ አፍሮ ላይ ይወዳብ እባክህ በጉራጌ ስም አድርገህ ወጋ አታርግብን። እኔ በጉራጌ ስም አላልኩም አታትውሰድ ነው። እኔ እንደ መጀመሪያ አያቴ ጉራጌ ናት እንዴ? ኖ እኔ በደንብ እኔ ጥያቄ አትውሰዱት ነው። ቢኮዝ እሱ ብሔርተኛ አይደለም፣ ብሔርተኛ አይደለም፣ ኢትዮጵያኒስት ነው። ክልልን ያፈርሳል። እኔ ስፖርት ያደረኩት የደገፍኩት ክልልና ብሔርን አፈርሳለሁ ካለ ከማንም ጋር ቆማለሁ። ግን እኔ አሁን ያናደደኝ ብሔርተኞች አምጥተው ታጋያችን ነው ጀግናችን ነው ሲሉኝ፣ በተለይ አማራው እንደ አማራ ደግሞ እኔ ደበረኝ። አይወክለኝም አልኩኝ። እንደ አማራ ቴዲ እኔን አይወክለኝም በአማራ ብሔርተኝነት ከሆነ ማለት ነው። እንደ ኢትዮጵያኒስት ግን ምንም ችግር የለም መብቱ ነው። ቢካዝ እኔም ኢትዮጵያኒስት ነኝ። ለዛ ነው ስፖርት ያደረኩት መጀመሪያ። አሁን ያስጠላኝ ሊያስበሉት ስለፈለጉ እነዚህ ብሔርተኞች አሁን እንትን ሊሉበት ፈለጉ። ጉራጌዎች ደግሞ በጉራጌነቱ መጣው አሁን እነ ሮማን ስትሳደብ ነበር። ገባ ሮማን የተሳደበችው በነገራችን ላይ እዚህ አንቶ ቤት እኔም ነበርኩኝ የሰማው ነበር። አንቶ ቤት መጣ አንድ የኦሮሞ እህታችን መጣ ጉራጌ የሚባል ብሔር የለም ስትል ለዛ መልስ ነው የሰጠችው። ያ ደግሞ ሶሻል ሚዲያ ላይ የተለመደ ወርቅ የምትባል እየወዳበ እኔ ነበርኩኝ ቅዳሜ ዕለት የሰማው ነበረ። ጉራጌ የሚባል ብሔር የለም ስትል እዚህ ውስጥ ተናግራለች። ሪከርዱም አለ። አሁን አጋዚ ለዛ ነው ሮማን ብሔርተኛ ችግሩ እዚህ ጋር ነው። አሁን እሷ በጣም አማራንም ኦሮሞንም ትግሬንም ነው የምትረግጠው። ሮማን ጥምርኩሳቸውን አውጣ ነው የምትረግጠው፣ ግን ጉራጌን አትወክልም። አሁን ግን መልስ የሰጠችበት አስፔክቱ ጉራጌን አትወክልም። ጉራጌን ተወክላችሁ እኮ ይወዳብ እንዴ አንተ እኮ ነበር ቁጭ ብለህ እየሰማ ነበር እኮ ይሄ የአባገዳዎችን እንትን ጠምጥመህ ማለት ነው። ኖ አልተረዳም። አንዳንድ ጊዜ ፌር ሁንልን፣ ለኛም ለጓዳችን ፌር ሁንልን። እንደዛ ሰው ስላለ ነው እኔ ቤት ገብታ ጉራጌ የሚባል የለም አላለች። አልተረዳኝም ብላለች። ይወዳብ ሪከርዱ አለ፣ እኛ ሰምተነዋል። ሮማን እሷ ብሔርተኛ ናት። ብሔርተኞች መመለስ ይችላሉ። ተረዳኝ። ብሔርተኞች መመለስ ይችላሉ። ነገር ግን የሆነ ማህበረሰብን ከማዳጋስካር የመጣ ምናምን እያልክ ስትሳደብ ለጉራጌ እየጠቀመች አይደለም። በዛ በኩል አንተ ወጣ ኦሮሞዎችን ከማዳጋስካር የመጣችሁ እንዲህ ናችሁ ምናምን ብላ ስትሳደብ በማን ስም ነው የምትሳደብ? ልጅቷ ለተናገረችው መልስ ሰጥታለች። ገባ? ግን አንተ የዛን ቀን ልጅቷ ስትናገር ለምን ዝም አልካት? እሺ ኖ አንተ አሁን ከኔ ጋር ጉራጌነትን ተቀብለ የብልጽግና ሮማን ተሰማ የብልጽግና ደጋፊ ብልጽግናን የምትደግፍ ቆይ ወደ እኔ አታዙረው። እሱ ወደ እኔ አታዙረው። እኔ ቤት መጣ አንተ ለምትናገረው አላስቆምህም። አንተ አሁን ስትናገር አማራ የለም ማለት እችላለሁ እኔ። መብት ነው። ምን አገባኝ? መብት ነው። መብት ነው ተብሎ የማይታለፉ ነገሮች ኖ እኔ ቤት የዲሞክራሲ ቤት ነው። when we have a politically discuss እናደርግ ስድብንና እንትን ነው። ግን አማራ የለም ካልክ አለው የሚል መጥቶ ይከራከር። ትግሬ የለም ካልክ አለው የሚል ይከራከር። ጉራጌ የለም ካለች አለው የሚል መጥቶ ይከራከራት። ያኮ ዲሞክራሲያዊ መብት ነው ሰው የፈለገውን የመናገር። ስድብ አይደለም። ማህበረሰብ እንዲሰደብ አልፈልግም እኮ። ሰውን ስሜታዊ ያደርጋል። ገባል? የተናገረችው ንግግሮች ብዙ ጉራጌዎችን ስሜታዊ አድርጓል። ሮማንም ጉራጌ ናት። በጉራጌነቷ ወጥታ መልስ ሰጥታለች ለተናገረችው ንግግር። ለማን
ይሄ አሁን እኔ እንደው ታውቃለህ ይሄ ይኸውልህ you can ሰው በመጽሐፍ ቅዱስ በልብ የተሞላውን በአፍ ትናገረዋል ይላል። ኤክስኪውዝ መስጠት አያስፈልግም። ለምሳሌ በዛ ደረጃ ማህበረሰብን መሳደብ ማለት የጉራጌንም የኦሮሞንም የአማራንም ተገቢ ነው ብዬ እኔ ሁሌ የምቃወመው እኔም አልቀበልም። እንደ ልባቸው ይሳደቡና ግን የሆነ በአማራንም በሆነ ብሔር ነው የሚደበቁት። ገባኝ ይወራብ ግን ይኸውልህ በአማራ ስባው ለምሳሌ አንተው መጥተህ ብትናገር ወንድሜ አንተ ጉራጌ ብሔርተኛ ነህ። ከጆከር በላይ የሚሳደብ የለም። በኦሮሞ ከመጣ እንደማን ነው የታሰረው ማን ነው አሁን ከሱ በላይ የሚሳደብ አለ እንዴ? በሁሉም ብሔር ብትሄድ ተሰዳቢ ሙልጭ አድርጎ የሚሳደብ ሰው አለ። ስለዚህ አሁን አንድ ደቂቃ ስጠኝ እስቲ አዩባ። መቼ ነው የተፈታው? እንደ ቆየ እኮ ከተፈታ ወንድሜ እኛ አልሰማንም። ይኸው ፈትስ ማለት ነው። አጋዚ አዳምጠኝ ነው እኔ ማይ ፖይንት ይወዳ እንድትረዳኝ የምፈልገው እንደዛ የምትሄድ ከሆነ በየብሔሩ መጥፎ ተሳዳቢ የማን ብሔር ጎበዝ ተሳዳቢ ነው እንጂ የሚሆነው ሮማን ምናልባት የጉራጌ ስለሆነ የጉራጌ ተሳዳቢ ልጅ እንደዛ ካለ ደግሞ የአማራ ደግሞ ጆከር አለ እልሃለሁ። የኦሮሞ ደግሞ እንደዚህ ግጥ እጠራልሃለሁ። ስለዚህ ጉራጌ ተሳዳቢ ነው የሚለው ነገር አይሰራም። በነገር ላይ ሁሉም ብሔር ተሳዳቢዎች አሉ። ኦፍ ኮርስ አሉ፣ ግን ስድብ ጥሩ አይደለም። እስማማለሁ። እሱ ስድብ አንተ አሁን መጣ አንተ ሐሳብ እንደዚህ ማስተማር አንተ ሰደብ ከመጣ የለም ሲባል ደግሞ ስሜታዊ እንሆናለን። እሱ አላችሁ እኮ መጣችሁ። ይኸውልህ ለምሳሌ አንድ ሰው እግዚአብሔር የለም ካለ መብቱ ነው ግን መብት አለን ደግሞ የምንል ሰዎች ደግሞ መተን ዲፌንድ እናደርጋለን። ኤግዛክትሊ ሐሳቡን በሐሳብ ካልተ እኔ አሁን ያንን እያደረኩ ነው። ልጠይቅህ አንድ ጊዜ እንጨርስና ትገባለህ። እኔ ልወጣ እሺ ታራ ልጠይቅህ አንተን ተደብቀው ቢወዱን የሚሻሉት በአደባባይ እውነቱን እየነገሩ አሁን የኔ ስራ ምንድነው መርዛቸውን ማስተፋት ነው የሰውን ለምን መሰለህ የኢትዮጵያ መሰረታዊ ችግር ይሄ አስመሳይነት ይሄ ውዳሴ ከንቱ ይሄ ግብዝነት ነው የምትዋደድ እየተመሰለ የብሽቅ ፖለቲካው ምናምን መቆም አለበት እውነት ከሆነ ግን አሁን አጋዚ ስትሰማ ኦኬ ሰው እንደዚህ ነው የምታስቡት እኛን ትላለህ አይደል እንዴ አሁን እውነቱ ከወጣ ለመነጋገር እንኳን ራሱ ጥላቸው መውጣት አለበት እውነቱ መውጣት አለበት ከዛ ተወያይተ ተነጋግረ ወይ ሶሉሽን ታመጣለህ ወይም ደግሞ ትጠነቀቃለህ መጽሐፍ ቅዱስ እውነቱን ታውቃላችሁ እውነትም ነፃ ያወጣችኋል እኔ ስራዬ as long as ማህበረሰብን እንዳይሳደቡ እንጂ በፖለቲካሊ በፈለጉት ታሪክ መጥተው ይናገሩ ማስተካከል የሚችሉ ሰዎች መጥተው ያስተካክላሉ እንዳንተ ያለ ሰዎች ጉራጌን የሚወክሉ መጥተው ኦኬ ይሄ ነገር እንዲህ ነው ብሎ አስተምራ አሁን ጆከር ስለተሳደበ ዳልቻ ቢሳደብ ከሌ ስለተሳደበ ከሌ ቢሳደብ ጠላት ነው እንጂ የሚፈራው የኢትዮጵያ ጀርባ አጥንት የሆነ የጉራጌ ማህበረሰብን አንድ ተራ ሰው ተሳደበ ተብሎ እንደዚህ በዘመቻ ይደረግም አይደል ራስ ነው የኔ አመለካከት ነው ግን እንዳንተ አሁን አንተ መጣ ኖ እንዲህ ያለን እንዲህ ነው ተፈላጊው ያነ ነው እኔ ግን እዚህ ቤት ማረጋው አትናደዱ ጨምበላች ነገ ደግሞ ሚኒልኩኝ ልመጣ ይችላል ነገ ደግሞ because you I really believe አንድ ቀን አጋዝ ጋርሳ መሆነና የጉራጌ እመጣለሁ ወገንዴ ባልቻ ባነፍሶኝ እመጣለሁ ግን ምን መሰለህ I want to see ሰው ልጅ ምንድነው በልባቸው የደበቁት ነው እያወሩ ያሉት ቲክቶክ የኢትዮጵያ ማህበረሰብ ትክክለኛ ገጸ ባህሪውን እንትን እያደረገ ነው ይሄ እውነቱ ካልወጣ ካልተበጠበጠ ይጓጉላል ከመጽዳቱ በፊት እኮ ማደፍ አለበት አይደል ልክ ነው ሰው ጉራጌዎችም አሁን እኔ አሁን አንተ መጠክልል እንፈልጋለን yes ሌላው ክልሉን ካላፈረሰ እናንተ መጠየቅ አለባችሁ ሌላውን መጠየቅ አለበት ወይ ሁሉ ያፍርስ ካለበለዛ ግን ሁሉም ድርሻውን ይወስዳልኝ እንዴ ማን በሰጠበት ይሄን እኔ እስማማለሁ I have no problem with that እኔ ደግሞ ሁልሽም ክልልሽን አፍርሽ ይያልኩኝ ለማፍረስ እዚህ ሞዶሻ ይዤ ክልልን ላፍርስ ታገላለሁ ስለዚህ አንተ የኢዜማ የብርሃኑ ነጋ አይዶል እኔ ቡነን ለመናገር ደግፍ ብትለኝ ኢዜማን ነው መደግፈው ኦኬ ለምን መሰለ እኔ ዜጋ ፖለቲካ ነው በቃ እኔ ማምኖ ያንን ነው ይወዳው ግን እኮ የጉራጌ ብሔርተኛ ብትደግፍ አይሻልም ለምን by the way የጉራጌን ብሔርተኛ መደገፍ ያዋጣል because ይኸውልህ ኦሮሚያ ክልል እኮ ከፈረሰ እኮ ሌላው ይፈርሳል እኮ ኦሮሚያ ክልል ከፈረሰ አዮ ምንድነው ፈርታኸኝ ነው የሚታረከኝ ወይስ እንደነው ነገሩ ቋንዴ ቆይ ጨርሽ እኔ ጨርሻለሁ ይወዳ ናሽ በደንብ እናነጋገራለን
እኔ በደንብ ፎሎ ምና ማረገ ለብቻ ናና ፈልጋለሁ በደንብ ሚዩት አታደርግኝና እድል አትፍሩኝ። እሺ አባዬ ቴንክ በጣም አመሰግናለሁ ወንድሜ ተባረክ። ባይዘው አጋዝ በጣም አሪፍ ልጅ ነው እንዴ በጣም ጎበዝ ነው። ፖለቲካ በጣም አንደርስታንድ ያደርገች ነው እና እንደውም መተህ እዚህ ድንገር አጋዝ ነው ሲሪየስሊ አንድ ቀን መተህ ብሔርተኞች ሳይወሩ ባይዘው በሁሉም ብሔርተኞች የሚወሩበት ቦታ ጋር ድምፅን ማሰማት አለብህ። ይዞ ቢካዝ ዛሬ ነው የበደንብ ያየውና ጎበዝ ነው። ስዩምንም ደግሞ ምንድነው ስዩምን ያው በጣም የምወደው ጎበዝ እንትን ነው። ከሱ ጋር ተስማማላችሁ? እኔ አሁን ከስዩም ፖለቲካ ጋር ደግሞ አልስማማም። አማራ ናችሁ እናንተ ባካችሁ። አይ አጋዝ ባይዘው ካየው ይወዳ በቃ አማራ ነው ባክን በደንብ አንደርስታንድ አጋዝ ፖለቲካ ሲሰራየው አሁን ሀዋይን እንደዚህ ፖለቲካ ብሰራ ብሎ አይሰራም። አጋዝ በጣም ካየው ቀስ እያለ ነው የሚሰራው ፖለቲካ ጎበዝ ነው በጣም። እኔ ባይዘው እኔ የጉራጌን ብሔርተኛ በጣም ነው የምደግፉ። ጥሩ ነው ብሔርተኛ። እሺ አይ አጋዝ በጣም ለመሰለ አጋዝ ቀደም እኔ ሳላውቅ ኢንቴንሽን አልነበረኝም። ስማ ከለላችሁ ሪፕሬዘንት የሚያደርግ ካልመጣ እንዴት አድርገን ለምን መሰለ እኔ እዚህ ጋር ፍሪ ነው በክብር እስካወሩ ድረስ ማንም መጥቶ እዚህ ጋር ዲፌንድ ማድረግ ይችላል። አንተ በፈለግከው ሰዓት መጣ እውነቴን ነው የምልህ ስንወያይ መጣ አንተም በደንብ አድርገህ ተከብረ ማስተላለፍ ያለብን ማስተላለፍ አለ ማለት እዚህ እንደዚህ ሰፊው መድረክ ላይ አልመጣም እንጂ እኔ አደራጃለሁ ማህበረሰቤን ጉራጌዎች ያሉበት ጋር ነው ብዙ ጊዜን የማጠፋው። ለምን መሰብሰብ አለብን ማደራጀት መስራት አለብን እንጂ የለውም ማለት አይደለም። ስሜ አጋዝ ዳርሳ ሞቃዋ ይባላል። አብዛኛው ጉራጌ ያቀኛል። እንደዚህ ሰፊው መድረክ ላይ ስለማልመጣ ነው። ስላከበራችሁ እግዚአብሔር ያክብራችሁ። አጭ ዘሪያቁ ጎንደር ወሎ ያልኩትኝ ስተት ነው። ምንም ባድ ኢንቴንሽን እንደሌለኝ ተረዳኝ። አመሰግናለሁ ይወዳ ቴንክ ዩ በጣም እናመሰግናለን። ተባረክ ወንድሞች። አይ ሲችሉበት እኮ ምን አለና አማራዎች እንደነሱ ብትሆኑ። አይ ኦሮሞች ወደ አረና ከዋና አማራ ውጭ እኮ ሌላው እኮ እየመጣ ይሰድበናል እኮ ዘሪያቁ። እሺ ኦሮሞች እኮ የቤት ሲመጡ እኮ አክብረው ነው የሚያወሩት ታውቃለህ አይደል? ጎበዞች ናቸው። ጎበዞች ናቸው እንዴ ቆይ ደግሞ ኧረ አብዱላህ ደግሞ የሚባለው ልጅ ደግሞ ኢዜማውን እንዴ የኦሮሞ ብሔርተኛ ነበርኩ። አሁን ነው ፈቀይሮት የመጣው ኢዜማውን ፓርቲ ተወዳዳሪ ሆኖ ሁሉ መጣኩ። አቷሽ አይደለ አብዱላህ ተወዳዳሪ ነው። አብዱላህ ታፕታፕ አድርጉ ጋይስ 100,000 እናስገባ ጋይስ። የህዝብ ተወካዮች ምክር ቤት አረ የት አካባቢ ነው የምትወዳደረው? የት አካባቢ ነው የምትወዳደረው? ስልጤ ዞን። ጭራሽ ስልጤ ዞን? ኦሮሞ ጉራጌ ስልጤ ነው? ኦሮሞ ነው ስልጤ ነኝ እንጂ። አረማ የጉራጌንና የስልጤን ጦርነት ሊያባብስ ነው። ታው የምክትሏ የዚህ ቤት ምክትል ስልጤና አማራ ናት። ስለዚህ አረ አብዱላህ እንትን ነው ኦሮሞ ነው እንዴ? ከመቼ ኦሮሞ ነው እንዴ? ኦሮሞ ስልጤ ነው። ኦሮሞ አይደለም። ታንኪ ዋጋዝ እናመሰግናለን። አረ ቤቱ ባርኩት እስኪ ዘር ያቆም እንዴ ያንተ ግሩፖች አይባርኩም? ይሄን ቤት ይባር ቆይ ታፕታፑን ነው እንዴ ምንድነው? ዘር ያቆም ታፕታፕ 100,000 ያስገባ እንትን የላችሁም እንዴ? ስማ ለካምፔኑ ምናምን አልተሰጠም እንዴ? አብዱላህ ወስዶ ይሄ ልጅ አብዱላህ የሚባለው እኔ አጋዝ ነው። እኔ አዲሱ ጊፍተር ያውን አጋዝ አንተ ያልከው ነው የሚሆነው። 10,000 ከገባ ሞዴሬተር ይሰጣል። ዘር ያቆም ትቦልቀዋል። ደግፌ እኮ አላውቅም። አጋዝ 10,000 ከገባ 3,000 ነህ። 10,000 ከገባ ሞዴሬተር ታገኛለህ፣ ትቦልቃለህ። የማይመችህን ይወዳብ ይኸውልህ አብዱላህ የሚባለው ልጅ እግዚአብሔርን እኔ ኦሮሞ ሆኖ ሲከራከረኝ አውቃለሁ። ኦሮሞ ብሔርተኛ ሆኖ ኦሮሞን ይዘን ጊዜ ትዝ ይላል። ኦሮሞ ብሔርተኞቹ በምንረቅጥበት ሰዓት ዘር ያቆም አንዴ ልሸቅል። ጎድ እንዴ ታፕታፕ እያደረጋችሁ አንዴ ታፕታፕ ኮፒ ሊንክ አድርጉ ጋይስ። 10,000 ኮይን ከሰጣችሁ ሞዴሬተር ይሰጣችኋል። አጀንዳ ማስያዝ ትችላላችሁ። እያወራው ካልተመቻችሁ ዝጋ ማለት ትችላላችሁ። የፈለጋችሁ ሰው አስወጣ ማለት ትችላላችሁ። በቃ ፎሎ ባክ አድርጌያለሁ። አጋዝ ፎሎ ባክ አድርጌያለሁ። ታፕታፕ እና ኮፒ ሊንክ አድርጉ አንዴ ሁለት። ሌሎቻችሁ የንጉስ እየወዳ ቤተሰቦች፣ የዋና አማራ ቤተሰቦች፣ ሚነር ያንተ ፓርቲ ምንድነው? የኦላ ቤተሰቦች ታፕታፕ ኮፒ ሊንክ አድርጉ። ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። ትናንትና ሁለቴ ነው አካውንት ተዘግቶ የወጣሁት። ዳያስፖራ አሜሪካ ምን ነው አንተ ሰውዬ? ምን ነው ምን አድርጌ ነው የጠፋው? ትልቅ ጊፍተር የነበር ታውቃለህ? ዳያስፖራ አሜሪካ አንተ 10,000 አልሞላህም። እግዚአብሔርን ሐራ 10,000 አልሞላህም። ጌታን ነው የምልህ። ጌታን አሳያለሁ። ቆይ አሁን ማሳየት እችላለሁ። ይናገራል እኮ ዘር ያዕቆብ ራሱ ገና 500 አልደረሰም። ዘር ያዕቆብ ለእነንትና ነው እየሄደ የሚሰጠው በውስጥ ደርሼብሃለሁ። ዘር ያዕቆብ ባጠው እየተከታተልኩ ነው። ጊፍት የት ቦታ እንደምትሰጥ እያየሁ ነው። እኔ እንደዚህ አልሰጥም።
ኧረ ዘር ያዕቆብ እኔ እንደውም እስኪ ታፕ ኮፒ ሊንክ ታፕ ጋይስ ሞቅ አድርጉት። ይህን እንትናችን ሙሉ ይህም ሙሉ አንዴ ሙሉ ለማውራትም ለመነጋገርም ለመወያየትም ይህ ቤት የሁሉም ሰው ቤት ነው። ተከባብረን ነው የምናወራው። መሰዳደብ ብቻ ነው የማይፈቀደው። ፖለቲካ ግን ዘር ያዕቆብ ትክክለኛ ፖለቲካ መፈቀድ አለበት። እዚህ ጋር ሰው ልጅ ስድብ እስካልተሳደበ ድረስ የፈለገውን ፖለቲካ የመናገር መብት መኖር አለበት። የፈለገውን ያመነውን ተከባብሮ እዚህ ጋር በተለይ መድረክ ላይ ያሉ ሰዎችን ማክበር አለብን። ከዛ ውጭ ግን ሁሉም መነካት ይችላል፣ ሁሉም መጠራት ይችላል። ካለበለዚያ how we have discussion? ፖለቲካ እኮ የራስክን ፍላጎት የምትናገርበት እንጂ የሰው ፍላጎት አትናገርም። ታፕ 100 ሺህ አስገቡልኝ። አመሰግናለሁ። ጊፍት ያላችሁ ጊፍት እየሰጣችሁ ኮፒ ሊንኩን ደግሞ ከፍ አድርጉት። 1200 ነው እስካሁን እና ሀራ የት እየሄዱ እንደሚሰጡ አይተናል። ሁልሽም ላይ እንትን እያደረግን ነው። ሳቦና ነው። ይሄ የትኛው ነው? ማን ነው ሳቦና? አውቀዋለሁ እኔ ነኝ መሰለኝ። ሳቦና ምን እንትን አድርገሃል? ዝም ብለህ ነው የገባው? ኧረ አይደለም አድርጌያለሁኝ ብራዘር፣ አላየም እንዴ? እስኪ ሳቦና ልየው። ኮፒ ሊንክም ታፕታፕም እያደረኩ ነበር። ያው እንግዲህ ታውቃለህ። እንጅርቱ እሺ፣ በሀሳብ ነው ብራዘር። አይ ሀሳብ ቤቱ ይኸውልህ እንትን ማድረግ አለብህ። ዝም ብሎ ያ አንደርስታንድ አውቃለሁ፣ ግን ቱሞሮ ኢዝ አናዘር ዴይ። ችግር የለውም። ቱሞሮ የዛሬ አበባ የነገ አንበሳ እኮ ነው ጨዋታ። እሺ ሳቦና ያንተ ተራ ነው። ብዙ ጠብቀሃል። እሺ ቀጥል። እኛ በነገራችን ላይ እኛ ኦሮሞዎች በተለያዩ ፓርቲዎች እንከፋፈል እንጂ ባለው ነገር የሆነ ነገር ሲመጣ እጅ አንሰጥም። ሁሉም ኦሮሞ ፓርቲ የተለያየ ቢደግፍ ፋኖ ቢል አንተ ነው የሚሰጠው። ለእኔ ስጥ። አማራ ክልል አይፈልገው። አመን ዘር ያዕቆብ ምን ያደርግለታል? እኛ አብይን ለምሳሌ አሁን እኔ አልደግፈው እንዲወርድ ግን አልፈልግም። ምክንያቱም በደም ነው ያመጣ ነው፣ ተሰባብረን ተጨፍልቀን ማለት ነው። ሁለተኛው ደግሞ ደቡብ ክልል ብላል። ደቡብ ክልል ኢትዮጵያዊ ናቸው፣ በትክክል ኢትዮጵያዊ ናቸው። የኢትዮጵያን ባንዲራ ኮከብ ያለውን ነው እንትን የሚሉት። ግን ከደቡብ ውስጥ አለ በቃ እንዲህ አቋርጠው ወደ ሰፈራችን ወደ ዞናችን ቀበሌያችን ስንሄድ የማይመስላቸው ነው የሚመስለው። አሁን ጉራጌን ብንወስድ ማለት ነው ኦሮሚያ ውስጥ ኑሮ ህይወቱ እርሻው ማሳው ምን ሁሉ ኦሮሚያ ውስጥ ነው ሂዶ የሚለጠፉት። ግን ከደቡብ ክልል ተለጣፊ ጉራጌ እንጂ የለም። ከአርቲስታቸው ከባላቸው ከምናቸው ሁሉ አሁን ጉራጌ ባንዲራ አለው እንዴ? የለውም እኮ። ደግሞም ክልል አልሆነም። መቼ ክልል ሆነ? ደቡብ ክልል ነው የሚጠራው። እንዴት ሆኖ ነው ጉራጌ ከደቡብ ክልል ተገንጥሎ እንደ ክልል ሊጠራ የሚችለው? እሱም በራስ የማስተዳደር መብት የላቸው። መብት እንደ ጥያቄ ነዋ፣ እንደ ጥያቄ። ይሄን በትግል ነው የምታመጣው። በትግል ማለት ምን ማለት ነው? በትግል ማለት ወንድሜ፣ በመጀመሪያ እዚህ ቤት ስናወራ ጀስት ሜክ ሹር ላይክ ህዝብን የሚጎዳና ነገሮችን ሳትናገር ሜቢ ተለጣፊ ከማለት ሞር የሚሰሩት ወይም የሚቀርቡት ብለህ ብትናገር ጥሩ ነው። ይህ ተለጣፊ የሚለው ቃል ሰውን ያናድዳለኝ፣ ሰውን ያበሳጫል። ይህም በማለት ይቅርታ። ከደቡብ ክልል ግን ደቡብ የማይሸጥ ጉራጌ ብቻ ነው። ከመሀል ወጥቶ ሌላ ነገር ሂዶ መምሰል የሚፈልግ አንደኛ የራሱ ነገር ማውጣት አለበት፣ ራሱን ማደራጀት አለበት፣ በራሱ ማንነት ላይ በኮንፊደንስ መስራት አለበት። ምክንያቱም በሰው ላይ ሂደህ እንትን የምትለው ነገር ነገ ያ ሰው ሌላ ነገር ይላል። ገባ? ስለዚህ እኛ ራሱን ሆኖ የመጣው ለእኔ ወገኔ ነው፣ እኔም ልደግፈው እችላለሁ። ሌላ ሰው ሂድ እኔ አሁን ኢዮዳብ ነኝ ብዬ ብሟገት እኔ ኢዮዳብ ልሆን አልችልም። ኢዮዳብም ነገ የሆነ ሊቀበለኝ ላይቀበለኝ ይችላል። ሰዶባ የትኛውን ባንዲራ ትደግፋለህ? እኔ ኢትዮጵያን ደግፋለሁ። እንዴ ሀገራችን ሰላም መሆንና ሰላም እንዲወርድልን 430 ብለህ ኢትዮጵያ 430 የክልል የማንነቴ ራሴ ጥያቄ ነው እንጂ ኢትዮጵያ ጥያቄ አይደለም እኮ። እንዴት ኢትዮጵያ 430 ብለህ የኦነግ ጥያቄ ነው? እንዴት አድርገህ ነው ታዲያ 430 ብለህ 430 የራሱ የክልል የኦሮሚያ ጥያቄ ነው እንጂ ከኢትዮጵያ ጥያቄ የለም። ኦነግ ነው። ኦነግ በሙሉ ኮንፊደንስ ጠይላሉ።
እኮ ኦነግ እኮ ኦሮሞን አይወክልም። አዳምጠኝ፣ በኦሮሚያ ክልል ነው እንጂ በኢትዮጵያ አይደለም። ይሄንን ወቅ ላይ 30 አስረዳው ምን እንደሆነ እስቲ ለይወዳ ሳቦና አይ በርግጥ ይኸውልህ ዘረ ያዕቆብ ራሳቸው እኮ አብዛኛዎቹ ኦሮሞዎች ስንፋቅ ኦነግ ነን ብለዋል። ስለዚህ አብዛኛው ኦሮሞ ኦነግን ይደግፋል። ግን ደግሞ ከዛ ውስጥ ደግሞ የተለያየ አመለካከት ያላቸው አሉ። ኢትዮጵያንስት ኦነግ አለ፣ እንደገና ደግሞ ሀገር መገንባት የሚፈልገው ኦነግ አለ። ግን ይሄ ኦነግን አይደግፍም እኮ ግን እሱ ችግር የለውም። እኔ እሱ ከፈለክ በመረጃ ለአንተ ግን አልነግርም። ለኢዮዳብ ልገልጽለት እችላለሁ። ችግር የለውም። እሱን ተው። እኔ ኦነጉኜ አብይ ከዛ እንዲወጣ እንዲባረር እንዲወድቅ አልፈልግም። ምክንያቱም ትላንት እሱንም በትግል ነው ያመጣሁት ከስር እስከ ላይ ማለት ነው። ገባ? ታፕታፕ አርጉ። ለምን ነው ዝም በሉ? ታፕታፕ አርጉ ጋይስ። ስለዚህ እኔ የ430 ወይም የኦነግ ጥያቄ በኦሮሚያ ክልል የራሱ ክልል ላይ ራሱን በራሱ እንጂ ኢትዮጵያ ጋር ምንም አይነት እንትን የለውም። ከማንኛውም ብሔር ጋር ተቻችሎ መኖር ነው የሚፈልገው። ይሄ ነው በአጠቃላይ መልሱ። የኦነግ የእናንተ ጥያቄ 400 ስንት ነው የሚለው 430 በኦሮሚያ ክልል ያለ ጥያቄ ነው። ምን ማለት ነው? ጥያቄ የሁሉም ምን ማለት ነው ለሚለው ጥሩ ነው። ጥያቄውን አንተም መልሰሃል መልሱን። ኦሮሞ ሁሉም ቢፋቅ ውስጡ ኦነግ ነው ብለሃል። ውስጡ ኦነግ ነው ማለት ሁሉም የራሱን ነፃነት የራሱን የማንነት ጥያቄ ያለውና መርሱ ሊኖረው ይፈልጋል ነው። እኛ አሁን አብይ እንዲሁም ቢባል ኦነግ እንዳለ ታጥቆ ያለውም ጫካ ያለውም ከአብይ ጋር ነው። ይሄን ልታውቁ ይገባቸዋል። ገባ? እኛ አብይን የማውጣት ጥያቄ ተረድቻለሁ። እኔ እኮ የኦነግ ጥያቄ የኦሮሞ ጥያቄ ተረድቻለሁ። አጥን አሁን የአማራውም ጥያቄ እንደ ኦነግ ጥያቄ እየሆነ ነው። ተረዳኝ። አሁን ዛሬ የአማራ ብሔርተኞች ከተመለከትክ ኦነግ በ1960 የጀመረው የኦሮሞ ጥያቄ እንደ ኢትዮጵያዊ የምንቀጥል ከሆነ የተዛባው ታሪክና የመገለሉ የአህዳዊና እዚህ የአንድ ሃይማኖት የአንድ ብሔር የበላይነት ይቁም፣ መልካሙ ነገር ላይ መልካም ነገር እንገንባ፣ በአንድ ላይ እንኑር ነው። አይ እሱ አንፈልግም፣ የድሮዋ መንግስት ትምጣ፣ የአጼዎች መንግስት ይምጣ የምትሉ ከሆነ እኛ ሀገራችን ገንብተን እስከ መገንጠል ነው። እንግዲህ የኦነግን እንዳነበብኩት እንደተረዳሁት ከሆነ ማለት ነው። አሁን አብይ አህመድ ኦነግ ነው ግን ኢትዮጵያንስት ነው። ለማ መገርሳ ኦነግ ነው ግን ኢትዮጵያንስት ነው። ጀዋር መሐመድ ኦነግ ነው፣ ብሔርተኛ ነበር፣ አሁን ኢትዮጵያንስት ሆኗል። ግን አሁን እነሱ ስልጣን ላይ ስላሉ ኦሮሞ ስልጣን ላይ ስላሉ አንተ እንዳልከው አብይን በኦሮሞነቱ እናጠቃዋለሁ ካልክ ከጃልማሮ እስከ ጃልሰኒ እስከ ዳልቻ እስከ ከሚኒሶታ ከአትላንታ ከተለያየ ቦታ አንድ እንሆናለን ነው። አብይ ደግሞ የሚያሳየው በቲፒኤልኤፍ እና በትግራይና በኢትዮ ጦርነት ካስታወሳችሁ ኦላ እና ቲፒኤልኤፍ አንድነት እየሰሩ ነበር። ግን ደብረሲና ሲደርሱ አዲስ አበባ እንገባለን ሲል ኦላ መተኮስ ጀመረ ዙሮ ወደ ቲፒኤልኤፍ ላይ። ለምን? ምንድነው እነሱ የኦሮሞን ጥቅም የኦሮሞን ጥቅም ለማስከበር ከማንም ጋር እንሰራለን። ነገር ግን ደግሞ ቲፒኤልኤፍ 4 ኪሎ ከመጣ የኦሮሞን ጥቅምም ስለሚጎዳ ወዲያውን ውሉን አፈረሱ። ንግግራቸው አልነበረም። ለዛ ነው ቲፒኤልኤፍ ከደብረሲና ተመልሶ ትግራይ የገባው። ይሄን ተረድቻለሁ። እኔ እኮ ተረድቻቸዋለሁ። አይሮን ቲንክ በደንብ አድርጋችሁ በአግባቡ የብሽክ ፖለቲካው ስለምትገቡና ስለምትከራከሩ ወይም ደግሞ በዛኛው ሳይድ ያለው መረዳት ስለማይፈልግ ነው እንጂ የአማራውም እኮ የእስክንድር ነጋ እኮ የአማራው ኦነግ እኮ ነው። እስክንድር ነጋ በአማራነትን ከኢትዮጵያ የምታገሉ ከሆነ እንትን እናረጋለን፣ ተደራጅተን የአማራ መብት እናስከብራለን። ነገር ግን በኢትዮጵያዊነት ደግሞ በጋራ ዲሞክራሲ ሀገር እንገንባ ነው አይደል እንዴ? እኔ ተረድቻለሁ። ይሄ ጉራጌዎች ደግሞ the same thing ነው። አሁን ወንድማችን ቅድም መጥቶ የነገረኝ ከተረዳሁት ጉራጌዎችም አሁን ሁሉም ክልል የሚይዝ ከሆነ ወይ ክልል ፈርሶ ወደ ስቴት መጠን ወደ ዲሞክራሲ መምጣት አለብን። ካለበለዛ ግን ክልሉ የሚቀጥል ከሆነ ጉራጌ አይጎዳም። ክልል ካልያዘ እሱን ለጉራጌዎች ጥያቄ አቅርብ። እሱን አይመለከተኝም። ምክንያቱም አሁን ለምሳሌ የጉራጌ መውጫና መግቢያ ኑሯቸው ሁሉ ንግዳቸው፣ ስራቸው፣ እርሻቸው ኦሮሚያ ክልል ውስጥ ነው።
እኔ አንድ ቀን ኦሮሚያን ከኦሮሚያ ውስጥ ጉራጌን ውጡ እንዲበሉ ተብሎ አንድ ነገር ተደርጎ ማያውቁ። አንድ ቀን ስለ ኦሮሞ መልካምነት ተናግሮ ያውቅም። አንተ ከአንድ ሰው ጋር ስትኖር ያ ሰው ከአንተ ጋር ሲኖር ማለት ነው ከአንተ ጋር እየበላ እየጠጣ መልካም ነገር ማይናገር ከሆነ አንድ ቀን ክፉ ነገር ልታስብበት ትችላለህ። ገባ እንደ ጉራጌ ስለ ኦሮሞ ክፉ ነገር ይናገራል እንዴ? ኧረ አንድ ቀንም ስለ ከጉራጌ ስለ ኦሮሞ መልካም ወጥቶ አያውቅም። አንድ ቀን ጭራሽ አንድ ነገር ልንገርህ፣ ከፍንፍኔ ተነስተው ወደ ጅማ ስንሄድ ከደቡብ ክልል ሁሉ ውስጥ አረንጓዴ ቢጫ ቀይ ተሰቅሎ ስለ ነፍጥ እንትን የሚል ጉራጌ ብቻ ነው። እስከ መንገዱ እስከ ምኑ ሁሉ ጉራጌዎች ለምን ከአማራ ጋር ከፋኖ ጋር እንትን እንደሚሉ አናውቅም። እኛ ደግሞ አንወድም። ፋኖ ማለት ልንገርህ አንድ ሃይማኖት፣ አንድ ሀገር፣ አንድ ቋንቋ ብቻ የሚፈልግ ነው። እኛ ኢትዮጵያን ደግሞ ይሄንን አንፈልግም። በአማርኛም ተግባርተን ፋኖ ማለት ስማ ሳቦና ፋኖ ማለት አንድ ሃይማኖት አንድ ብሔር ከሆነ ጉራጌ እንዴት አድርጎ ስፖርት ያደርጋል? ጉራጌ አንድ ሃይማኖት አይደለም። ብዙ ሙስሊም አይ ዶንት ኖ። እኔም ያ ነው ያልገባኝ። ምናልባት እኔ እንጃ እንግዲህ ይወዳብ አንዴ ለኔም ጥያቄ ነው። ጉራጌ እኮ ጥያቄው ምን መሰለህ? ክልል ባለመሆኔ ማግኘት የነበረብኝን ጥቅሞች አለማግኘቴ ነው ወደ ክልል ጥያቄ እንድመጣ ያደረገኝ ነው እንጂ ከመጀመሪያ ጀምሮ ክልሉን የሚባል ጥያቄ አልነበረውም። ጉራጌ ግን ሌላው ከተማ እንደፈለገ ሲበለጽግ እኛ ክልል ባለመሆናችን ማግኘት የነበረብንን ጥቅም አላገኘንም። ስለዚህ የክልልነት ጥያቄ እናነሳለን ብለው ተነሱ። ይሄ ነው ጥያቄያቸው እንጂ ሙሉ ለሙሉ ኢትዮጵያኒስት ናቸው። በነገራችን ላይ አረንጓዴ ቢጫ ቀይ ከነኮከቡ ነው የሚያስቀምጡልህ። እዛ የክልሉን ባንዲራ እንደውም አይፈልጉትም በብዛት። ይሄንን ጥያቄ እዚህ ላይ ልትዋሸኝ አትችልም ብራዘር። እኔ ጅማ ልጅ ነኝ። ጉራጌ ቀን በቀን ገብቼ መውጣበት በልቼ ጠጥቼ ማልፍበት ነው እና አረንጓዴ ቢጫ ቀይ ኮከብ የምትለው ነገር የነበረው ብለህ ታምናለህ? እስኪ ንገረኝ። የክልል ጥያቄ እኔም ደግፈዋለሁ። አዳምጠኝ። የክልል ጥያቄ እኔም ደግፈዋለሁ። ራሱን ሆኖ ሲመጣ አዳምጠኝ። ጉራጌ አንደኛ የራሱ ቋንቋ አለው። ምን ማለት ነው? ራሱ ሆኖ ሲመጣ ማለት ባንዲራው የኢትዮጵያ ባንዲራ የአማራ ባንዲራ አይደለም፣ የሁሉም ነው። ጉራጌውን መያዝ ይችላል። ኢትዮጵያን ዝንም ማቀንቀን ይችላል። ነገስታቶችን የሁሉም ነው። ለምሳሌ ኃይለ ሥላሴ ጉራጌና ያን ይችላል። ኢዮዳብ ጥያቄ አልገባም። አረንጓዴ ቢጫ ቀይ ይዞ ከመጣ ኦሮሚያ ውስጥ እኔም ማንኛውም ኦሮሞ ደሙ ይፈላል። አንወድም፣ እኛ አልደግፈውም፣ አልሰማውም። ሰውም መስሎ መምጣት የለበትም። ራሱን ጉራጌ ራሱን ነው እኮ እየመጣ ያለው ጉራጌ ወለ አሮንተን የተረዳ አይመስለኝም። አረንጓዴ ቢጫ ባንዲራ ይዞ መምጣት የለበትም። ሰው መምሰል የለበትም። ራሱን መምሰል የለበትም። እሱ እኮ የራሱ ነው እንዴ! የሞተበት እኮ ነው። ዋጋ የከፈለበት እኮ ነው። የሁላችን የኢትዮጵያኖች እኮ ነው። አንተ እኮ መያዝ ትችላለህ። ሳቦና ማን አረንጓዴ ቢጫ ቀይ እና እዛ ጎንደር የሞቱበት እኮ ነው። ይኸውልህ አማራ ክልል ለራሱ ገብቶ ያም መያዝ አይችልም። እዛ ገብቶ ያን መምሰል አለበት። የፌደራል ባንዲራማ የሁላችንም ነው ብራዘር። ኖ ሰማ አንዴ ባንዲራ ኦሮሚያ ክልል ላይ አሁንም እየተውለበለበ ነው። ሁሉም መስሪያ ቤት ላይ ሁሉም ይውለበለባል። የፌደራል የመንግስት መስሪያ ቤቶች ላይ እንዳለ ይውለበለባል። እኔ ግራ ገባ። እስኪ ሀወይ አረንጓዴ ቢጫ ቀዩ የሁሉም ነው። ስለዚህ ለምን ነው የአማራ አድርገው የሚያዩት እንደ ሳቦና? ዋይ የአማራ አድርገው የሚያዩት? የሁሉም ይሄ ነው። የሁሉም ኮከብ ያለው ይሄ ኮከብ ያለው የሁሉም የኢትዮጵያ ብሔር ብሔረሰቦች የሁሉም ይሄ ነው። ይሄ ከክልል ባንዲራቸው ጋር ጎን ለጎን ይቀመጣል። ያውም የአረንጓዴ ቢጫ ቀዩ ከፍ ተደርጎ ያኛው ዝቅ ተደርጎ ነው የሚውለበለው የክልሉ በየርዕሰ ብሔራቸው ላይ ማለት ነው። በየቀበሌው ላይ በየወረዳው ላይ ምናምን ይውለበለባል። ግን የፌዴራል መንግስቱ ይሄ አረንጓዴ ቢጫ ቀይ ኮከብ ያለው ከላይ ይቀመጣል፣ ከፍ ተደርጎ ይውለበለባል። ይሄ ከስር ይውለበለባል። ከስር ስለ በሁለት ዘንግ ላይ ሆኖ ግን ወረድ ይደረጋል። ያኛው ከፍ ማለት ያለበት አረንጓዴ ቢጫ ቀዩ ስለሆነ እንጂ ትግራይም እንደዛ ነው። አሁን እኮ ምን መሰለህ ሰቦና ትግራይም እንደዛ ነው። ትግራይም እንደዛ ነው። ሁሉም የክልል መስሪያ ቤት እነዚህ ብሔረተኞች ምናምን እንደዚህ ዝም ብሎ ክበብ ውስጥ ምናምን ሊያውለበልቡት ይችላሉ እንጂ የፌዴራል እነዚህ ቀበሌ ላይ ምናምን ፍርድ ቤቶች ላይ እንዳለ የመንግስት ተቋሞች ላይ ግዴታ ይደረጋል። ግዴታ ምን ችግር? ኦኬ። ስለዚህ አሁን ጥያቄ ነው። በእርግጠኝነት እኔ ጉራጌ ዞንን የምስራቁንም የላዩንም ጉራጌ ዞን በደንብ ስለማውቀው ማለት ነው የትኛውም የጉራጌ ዞን ከተማ
ኮከብ የሌለው ባንዲራ በፍጹም አይውለበለብም። እኔ አላየሁም። ኮከብ ያለውን ባንዲራ ነው የሚያደርጉት። ያደኩበት ሰፈር ነው። በደንብ ስመላለስ አየዋለሁ። የትኛውም የጉራጌ ዞን ከተማ ላይ ኮከብ የሌለው ባንዲራ አይውለበለብም በጭራሽ። ትክክል። ኮከብ ያለው ባንዲራ ደግሞ ኦሮሚያ ክልልም ሁሉም ከተሞች ጥያቄው ነው ሁሉም ቦታ ላይ አብዱላ የተለየ አይደለም። የኔ ጥያቄ እኮ አሁን ትክክለኛው ባንዲራ የወንድማችን ከኋላ የለጠፈው ይሄ የፌደራል ባንዲራ ነው። ክልሉ ባንዲራ ደግሞ ቅድም አሳይቻቸዋለሁ። የሁሉም የየራሱ ክልል ባንዲራ አለው። አማራ ክልል ለምንድን ነው የክልሉን ባንዲራ ትቶ የሽግግር ባንዲራውን የኢትዮጵያን ባንዲራ የሚጠቀመው? አማራ ክልልም ራሱ እኮ ያደርጋል እኮ መስሪያ ቤት የመንግስት መስሪያ ቤትማ ያደርጋል። ግን ይኸውልህ አንዴ ጋይስ የሆነ ሴራ እየተሰማኝ ነው። እኔ አሁን ቅድም ወንድሜ ነው አይኔን የገለጠው። ይሄ ኮከብ ያለው የፌደራል ነው። በሁሉም ኦፊስ ይለበለባል። በሁሉም ክልል አለ ኢንክሉዲንግ ትግራይ። ሁሉም ደግሞ የየራሱ የክልል ባንዲራ ያውለበልባል። አሁን ለምሳሌ ትግራይ ካየ ያነ ቢጫና ቀዩ የነሱ የትግራይ ክልል ባንዲራ ስለሆነ የክልል መንግስት የክልል ፓርቲያቸው ጋር ምናምን የሚወክለው እሱ ነው። ምክንያቱም እነሱ ክልል መንግስት እንጂ ፌደራል መንግስት አይደሉም። የፌደራሉ መንግስት በየኦፊሱና በሚገባው ጀስት ላይክ አሁን ዋሽንግተን በምኖርበት ስቴት የአሜሪካ ባንዲራ አለ፣ ደግሞ የክልሉ ደግሞ የስቴቱ ባንዲራ አለ። ገባ? እና አሁን ጥያቄ አማራ ክልል ስትመጣ ግን የፌደራሉን ባንዲራ በየኦፊሱ ይንጠለጠል ይሆናል። በየኦፊሱ በየፌደራል ኦፊሱ ማለት ነው። እንደ ህዝብ ግን ፋንክሽን ላይ ምን ላይ ይዞት የሚወጣው የሽግግር ባንዲራውን ነው ይዞ የሚወጣው። ዳት ሜንስ እኮ ይሄን መንግስት አልቀበልም እያለ እኮ ነው በጋድ እንትኑ እኛ አልተወከልንም ብለህ አሁን ለምሳሌ አሁን ለምሳሌ አንተ ያልተወከልክበትን ነገር ይሄ ባንዲራው ሲወጣ የአማራ ማህበረሰብን ጥያቄ ተጠይቆ አይደለም የሚወጡ። አንደኛ አሁን ለምሳሌ የክልሉን ካየህ የአማራ ማህበረሰብ ጥያቄ አልተጠየቅም። በአብዛኛው ባይዘው የክልሉን ባንዲራ አውቁ እንዴት እንደሆነ ራሱ ግን ህዝቡ ተጠይቋል። እንደውም እኮ ማየት ያለብህ ሌሎቹ አሁን ለምሳሌ የኦሮሞ ልጆች የተሰጣቸውን ቲፒኤልኤፍ የተሰጣቸውን የትግራይ ፖለቲከኛ የሰጣቸውን ዝም ብሎ ተቀበሉ። ያ ሌሎቹ ደቡብም አልተቀበለም። ባይዘው ይሄ ደቡብ ክልል የሚባለው ፍላግ አብዛኛው ማጆሪቲ ሰው ባንዲራ ነው። አንተ ቲፒኤልኤፍ አልሰጠም። እሱም እነሱ አይለቁትም። ይሄን ባንዲራ ባይዘው ልቀቁትም ብትላቸው አንዴ ወንድም አማራ ጋር ደግሞ ስትመጣ ደግሞ ቲፒኤልኤፍ ነው የሰጣቸው ባንዲራው አሁን ለምሳሌ ውክልና ሳይደረግበት ህዝብ ሳይጠየቅ ዝም ብሎ ተነስቶ ይሄ ነው ባንዲራ ብትለው አይቀበልም ሰው። እኔም አሁን ለምሳሌ መጥቶ አሁን ለምሳሌ አሁን ስሜን አሁን ለምሳሌ መጥቶ አሁን ይወዳ ስምህ ይሄ ነው ብዬ በሰጠ ትቀበላለህ አትቀበልም? ዘራ ያዕቆብ እኔ እኮ ተረድቻለሁ፣ አንደርስታንድ አደረኩ። ሌላው ተቀብሎታል፣ ሌላው ያውለበልበዋል። የኔ ጥያቄ ታዲያ ለምን አማራው ክልል እኮ የሚያውለበልበው የሽግግር መንግስት ባንዲራዋን የሀገሪቷን ባንዲራ እኮ ነው የሚያውለበልበው፣ ግን ኮከብ የሌለበትን ምን እያለ ነው? እንትኑ ምንድን ነው? ቲፒኤልኤፍን የሰጠኝ አልቀበልም እያለ ነው። ይሄን ባንዲራ ቲፒኤልኤፍ ነው ያመጣው አልቀበልም እያለ ነው። መብቱ ነው። ባንዲራ አሁን ያለው መንግስት ራሱ አምኖበት ባንዲራው ሊቀየር ይችላል በሚል ባለፈው የመኪና ታርጋ ሲቀይሩ ማለት ነው የኢትዮጵያን ባንዲራ ከታርጋው አንስተውታል። ከታርጋው ሲያነሱት የምክክር ኮሚሽኑ ላይ ራሱ አጀንዳ ነው ባንዲራው ገና አላለቀም ተብሏል። ባንዲራው ወደፊት ሊቀየር ስለሚችል ታርጋው ደግሞ ዘላቂ ሆኖ እንዲቀጥል ስለተፈለገ ካርታውን አንስተነዋል አሉ። ይሄም ማለት በሀገራዊ ምክክር ኮሚሽን ራሱ ባንዲራው አጀንዳ ተደርጎ የተኛው ባንዲራው ምን ይሁን የሚለው አንዱ አጀንዳ ነው። ብዙ ቦታ ላይ ባንዲራው አይስማሙበትም። ብቻ ኦሮሚያ አማራ ክልል ላይ ብቻ ሳይሆን ወደ ሌሎች አካባቢም ብትሄድ ደቡብ ላይም ማይስማሙ አሉ። ወደ ሶማሌ ብትሄድ በባንዲራው አይስማሙበትም። ኦሮሚያም ማይስማሙበት አለ። ባንዲራው ምን ይሁን የሚለው አንዱ አጀንዳ ነው። አማራ ክልል ላይ ብቻ ያለ ጉዳይ አይደለም። ይወዳ ማጆሪቲ ፐርሰንቱ አሁን ይሄ አረንጓዴ ቢጫ ሰንደቅ ዓላማው ላይ አይደለም ችግሩ። አብዛኛው ችግሩ ያቺ አርማው አሁን ለምሳሌ አርማው ላይ ስትል መንግስቱ ጋርና ህገ መንግስቱ ጋር እኮ ነው።
አርማው ይወላል ህገ መንግስቱማ እንትን የሰጠው ይሄ ህገ መንግስቱ እኮ በዝርዝር እኮ እንደዚህ ዲቴል አድርጎ አልጻፈም እኮ አስቀምጧል። አረንጓዴ ቢጫ ቀይ እና ደግሞ ኮከብ ደግሞ የእንትኑ ነው ብሏል። ኮከብ አይደለም የሚለው አርማ ነው የሚለው አርማ ላይ አምብለሙ ኤኒ ታይም አርማው መቀየር ትችላለህ። አሁን ለምሳሌ ይቀየራል። አርማማ ይቀየራል። አሁን ምንድነው እዛ ላይ ካየው ህገ መንግስቱ ላይ አንቀጽ 3 ላይ በደንብ ጠቅሶ አርማ ኤኒ ታይም መቀየር እንደሚችል እሱም በህግ እንደሚወሰን ነው የተነገረው። ዘራ ያዕቆብ አርማው ብሔር ብሔረሰቦችና የሃይማኖት እኩልነት ነው የሚገልጸው። ብሔር ብሔረሰቦች የሃይማኖት እኩልነት። አልተረዳችሁኝም። ምንም ችግር አለመቀበል መብቱ ነው። አማራ ክልል አለመቀበል መብቱ ነው። የኔ ኦንሊ ጥያቄ የራሳቸው ባንዲራ አላመጡም። የሀገራውን ባንዲራ እንደራሳቸው አድርገው የሽግግር መንግስት ባንዲራውን አረንጓዴ ቢጫ ቀይ ልሙጡን ነው ይዘው የሚንቀሳቀሱት። ያነ ራሱ መልእክት አለው። መልእክቱ አንደኛ ምንድነው? ብሔርተኛ አይደለንም፣ ብሔርተኛ መሆን አንፈልግም። ስለዚህ እኛ መሆን የምንፈልገው ከብሔር ነፃ የሆነችው የኮከቡ የብሔርተኛ ነው። በቃ ኮከቡ የመጣው ብሔርተኛ ነው። the only thing አማራው ምን እያለ ነው? አማራ ብቻ አይደለም ጉራጌው ምን ነው የሚይዘው በአብዛኛው ጊዜ በውጭም ስታዩ ምናምን አይደለ? ደቡብ ክልልም አብዛኛዎች ልሙጡን ይወዱታል አለ። ካለበለዛ እንዲያውም አብዛኛው ወደ ኋላ የኃይለ ሥላሴን የሚወዳለ አንበሳውን አዲስ አበባ ልጅ መብታችን ይከበራ። ምንድነው መብታችን ይከበራ? እኛ እንደ ኢትዮጵያ አንቀበልም። እንደ ኢትዮጵያ ሳቦላ ያንዴ ቆይ ላስተካክል። ምን ችግር አዲስ አበባ አይቀበለውም፣ ጋሞ አይቀበለውም፣ ሚክስ አይደንቲቲ ደቡብ ክልል አይቀበለውም፣ ሚክስ የሆኑ አይቀበሉትም፣ አማራ ክልል አይቀበለውም። ኦኬ አሁን ምን ሆነ መሰለ? ይህን የሚቀበል ትግራይ ውስጥና ኦሮሚያ ውስጥ ብቻ ነው አይቀበሉትም። ትግራይ ውስጥ ደግሞ የራሳቸው ባንዲራ አላቸው። በቃ ያንን ባንዲራ ነው ትግራይማ ራሱ እንታለ ሰው ይሄን አሁን ምን ሆነ ማለት ነው? ያመጣው እኮ ቲፒኤልኤፍ ነው። ኦሮሞ ብቻ ሆነ ኮከብ ያለው ኦሮሚያ የራሱ ባንዲራ የለውም እንዴ? ምን ማለት ነው? አሁን ይሄንን አይደለም ይወዳ እዚህ ጋር አስተካክል። ይሄንን ምን እንደሆነ ታውቃለህ? ይሄንን ባንዲራ ኮከብንም አንድ ፔርን ዘራ ያቆብ ተለበና ዘራ ያቆብ ተኮብራ አንድ ጥያቄ አንድ አዳምጠኝ እንቁጠር። አሁን እዚህ ጋር ዲሞክራሲ ማለት ማጆሪቲ ሩ ማይኖሪቲ ራይት ነው አይደል እንዴ? አሁን ይኸውልህ አማራ ክልል አይቀበለውም፣ አዲስ አበባ አይቀበለውም፣ አብዛኛው ውድ ማንነት ያለው አይቀበለውም፣ ደቡብ ክልል አይቀበለውም፣ ኦኬ ትግራይ ክልል አይቀበለውም። ትግራይ የራሱ የቻለ ባንዲራ ነው አለው፣ ግን የፌደራል መንግስቱ እና እሱ ለስሙላ ነው። አንድ እንዴ እንዳለ ሁለመናቸውን ስታይ ይቅርታ ዮዳብ ይሄንን እኮ እንትን ያለው እኮ ቲፒኤልኤፍ ነው እኮ ትግራይ ነው እኮ ይሄ ባንዲራ ያመጣው። አልተረዳኝም። ቆይ ሰራው ማለት ይኸውልህ ሚዩነር ሰራው ማለት እኮ ይቀበለዋል ማለት አይደለም። ኦሮሞ ጋር ስትሄድ ኦሮሞም አይቀበለውም። አሁን ይህን የተቀበለ ያለው ፌደራሉ ብቻ ነው። 4 ኪሎ ያለው ፓርቲ ብቻ ነው። ካድሬዎች ናቸው። በቃ ተረዳኝ። እንደ ህዝብም እንቀበላለን። እንደ ህዝብማ የሚቀበለው የለም። አማራ ክልል እኮ ኤቭሪ ታይም ሴሌብሬሽን ሲደረግ አንዴ እንዲህ አይደለም እንቀበላለን። ኢሬቻ ሲከበር የወጣው ባንዲራ ነው። ይወዳብ ካወጣኝ አውጣኝ እንጂ ማለት ነው። ሚውት እያደረጋችሁ እኛ ላይ ሳቦና ነው ሚውት እያደረኳለሁ። አንዴ ሐሳቤ ልጨርስና ሚውት አደርጋለሁ። እኔ ሰው ሚውት ማድረግ አልወድም። ጀስት በሐሳቡ ላይ ፌሩንን እናውራ። ይኸውልህ ትግራይ አይቀበለውም። አውለብልቦልህ በየኦፊሱ ሊያስቀምጠው ይችላል። አይቀበለውም። ይሄን ኮከብ ያለውንም አይቀበለውም። ዝም ብሎ ኦልሬዲ ከዚህ መንግስት ከተገነጠሉ በኋላ አረንጓዴ ቢጫ ቀይ ተውለብልቦ አያውቅም ክልሉ ላይ። ስለዚህ አዲስ አበባ አይቀበለውም፣ ውህድ ማንነት ያለው አይቀበለውም፣ አማራ ክልል አይቀበለውም፣ ኦሮሚያም አይቀበለውም። ምክንያቱም ኢሬቻ ሲከበር የኦሮሚያ ሰለብሬት ሲደረግ ይዘውት የሚወጡ ባንዲራ ሌላ ነው። ዲ ኦንሊ ይሄን የሚቀበለው ማን ነው? አሁን በብዛት ከሄድን አረንጓዴ ቢጫ ቀይ ልሙጥ ነው መሆን ያለበት። ለምን መሰለ? the majority right rule minority rule በሚባለው አሁን የትኛው ባንዲራ ይሆንላችሁ ቢባል አረንጓዴ ቢጫ ልሙጡን ደቡብ ይቀበለዋል፣ ውድ ማንነት ያለው ይቀበለዋል፣ አማራ ክልል ይቀበለዋል፣ አዲስ አበባ ይቀበለዋል። ዳስ majority over ይቀበለውም ይወዳብ አዲስ አበባ no majority ነው። አዲስ አበባ እንደ የአዲስ አበባ ልጅ ብትገዛቸው ይወዳብ ትዚላል። መጀመሪያ አብይ አህመድ የመጣ ጊዜ ትዚላል። አብይ አህመድ ሲመጣ ያ ታማኝ በትክክለኛው ጊዜ ትክክለኛው ባይዘው
ባይዘው ትክክለኛ ሰላማዊ ሰልፍ ይሁዳ አንዴ እድል ከሰጠኸኝ ለምን ጉራጌ ላይ እያወራ ሰማሁት እና ይሁዳ ባይዘው ትክክለኛ እድል ሰጠኛል። ይሁዳ ኦኬ እንሰጥሻለን። ብዙ ሰው አለ ግን ታርገለች እያወራ እኮ ነው